ስለ ሜዲትራኒያን ስናገር ያው መጀመሪያ በረሃውን ስናገር ብዙ ሰው ሞቷል። ከገባው ይልቅ በረሃው ላይ ቀረው ይበዛል። የፈለጉትን ነገር ያደርጋሉ። ሴቶችን ይደፍራሉ። አውሮፓውያንም አሜሪካም ሊሆን ይችላሉ። በሄሊኮፕተር መጥተው በቁመ ስጋ አደንዝዘው ኩላሊቶች ውስጥ ኦርጋንን እንደሚወስዱ ታውቃለህ። ስለዚህ ሊቢያ ከገባህ በኋላስ ምንድነው ቀጣይ ጣፈንታ? የምትፈልግበት ቦታ ደረስክ ማለት ነው? ብዙ ከተጓዘን በኋላ እዛ ለመድረስ ኦልሞስት ማለት ነው እነዚህ ሰዎች ሞተው ሰውነታቸው እንደ ፕላስቲክ እየቀለጠን ያገኘናቸው። እኔ አጠገብ የነበረው ልጅ ይሄ አስክሬኑ ሽታ መጥቶ ወላፈኑ መጥቶ በቃ ገባበትና ማስታወሶ በቃ ሲፈራገጥ በቃ የሞተ ሰው ነው አውርዱና ጣሉት አለ። እንትኑ ይወሰዳችሁ የሚወስደን የሱዳናዊ ሹፌር አውጡና ጣሉት አለ። አንተን እዛ ይጥሉሃል። አንተ እንደ ጎማ እንደ ፕላስቲክ እየቀለጥክ ትሞታለህ። አይገሉም። ሴት ማግባት በጣም ከባድ ነው። እዛ ሀገር የሚከብደው በጣም ብዙ ወጪ ማውጣት አለብህ። በጣም ከመሆኑ የተነሳ ወንዶቹ ከእናታቸው ጋር ይተኛሉ፣ ከእህቶቻቸው ይተኛሉ፣ ካገኙት ጋር ከእንስሳም እንደዚሁ ማለት ሩካቤ ማለት ነው። ሩካቤ ይተኛሉ። ምናልባት መጋቢ የሚለው ማን ነው? መጋቢ ያለ በምን ምክንያት? እስኪ ምናልባት የሚጠይቁ ሰዎች ይኖራሉ። ቅድም እንዳልኩት ስታገለግል ልጆችን መሸቃ ያደረካቸው የሚሉኝ ልጆች ነበሩ። ቤት የሚሳደቡ ማለት ነው። ማንነታቸው ማይታወቅ ቢዝነስ ተሰራባቸዋለህ የሚለኝም ነበረ። በዚህ ሁሉ ፈተና ውስጥ ሊቢያን አቋርጣችሁ መጨረሻ አውስትራሊያ ገባችሁ እና በጣም ያስፈራ ነው። እንግዲህ የተኛውበት ጊዜ ነበረ። ስለ መብርሃን ብዬ ለምኜ የበላሁበት ጊዜ ነበረ። በጣም የሚገራርሙ ታሪኮች አሉ እና በጣም ያስፈራል። አንደኛ የሚያስፈራው ለምንድን ነው? ከፊት ለፊት ምን እንደሚጠብቅ አታውቅም። ያው ሻርክ ነው የምጠብቀው። ከአሁን ገፍቶ ጥሎን ተበላን የሚል በጣም የተለየ ድባብ የሚያስፈራ። በዛ ውስጥ እንግዲህ እግዚአብሔርን ስንቴ እንደጠሯት አላስታውስም። እንግዲህ ብዙ ነው። ከአንተም በላይ ደግሞ ልጆች ናቸው በጣም ሰው ትኩረት ውስጥ የገቡትና ከሁሉም ሶሻል ሚዲያ ረቀዋል። የት ሄደው ነው? እግዚአብሔር ኤግዚስተንትህን መኖርህን ግለጽልኛል። መሞቱ ነበር ምፈልግ ነበር። ራእይ ነው እንግዲህ የማሰበው። ምክንያቱም እየሰማው ነው ግን አይኔ ተጨፍኗል። እመብርሃን ልክ እንደዚህ ትመጣለች ማለት እንደዚህ እየተንሳፈፈች ነው ትመጣው። ተማጣና ልጅ አይዞ ትለኛለች። ከፊት ያሉት መኪና ሰዎች ሞተዋል እና ሬሳው እንዳይሸትህ ስለኝና በነጠላዋ እንደዚህ አድርጋ ትጋርደኛለች። እንዳይሸትህ ትለኛለች። በህልም ነው። እኔ እንግዲህ ህልም ለማለት ይከብደኛል። ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾቻችን እንደምንሰነበታችሁ፣ እንደምንቆያችሁ። ይህ መንክር ፖድካስት ነው። በዛሬው በመንክር ፖድካስት እንግዳችን በሶሻል ሚዲያ ከልጆቹ ጋር በተለያዩ የሶሻል ሚዲያ አማራጮች መንፈሳዊ አገልግሎቶችን ሲሰጥ የምናውቀው ከኔ ጋር ደግሞ ከ8 እና ከ9 ዓመት በፊት በሶሻል ሚዲያ የምንተዋወቅ ወንድሜ ነው። በህይወቱ ላይ በተለይም ደግሞ በስደት ዓለም ላይ ነው የሚገኘውና ስደትን ሲመርጥ እንዴት እንደመረጠ በስደት ህይወት ውስጥ ምን አይነት ህይወት እንዳለፈ በተለይም ደግሞ በሊቢያ በረሃ ነው ስደትን የቀመሰውና በሊቢያ በረሃ ውስጥ ያለውን የስደት ህይወት ምን ይመስላል፣ አሁንስ ያለው ህይወት ምን ይመስላል የሚለውን ሐሳቦችን እናነሳለን። እኔና እንግዳዬ ቆይታ እናደርጋለን። እናንተም አብራችሁን ቆዩ። እንግዳችን እንኳን ወደ መንክር ሚዲያ ስቱዲዮ መጣልን። እንኳን ደህና ቆያችሁልኝ። እስኪ ተመልካቾች ምናልባት ለዛሬ እንግዳ የሆንክባቸው ራስን አስታውቅል። እሺ እንግዲህ በብዛት ብዙዎቻችሁ መታቆኝ በሶሻል ሚዲያ ነው። ስፔሻሊ አሁን እንኳን እየተረሳ ነው በፌስቡክ መጋቢ በረከት በሚል የፌስቡክ አካውንቴ ብዙ አገልግሎት ሰጥ ነበር። እንግዲህ ያው መጋቢ በረከት ነው። አሮንም ብላችሁ መጥራት ትችላላችሁ። እንዲሁም በክርስትና ስሜ ብርሃነ ስላሴ ይባላለሁ። የምኖረው በአሁኑ ሰዓት ውጭ ሀገር ነው። በስዊዘርላንድ በምትባል የአንድ የአውሮፓ ሀገር እዛ እኖራለሁ። እንግዲህ እኔ እናንተም የምንተዋወቀው እኔ እዛ ፖድካስት በማድረገው ስትሪም እዚህ ያለውን የቅድስት ሀገር አገልግሎት ደግሞ ሲናፍቀን እና ልጆቻችን ማሳየት ስንፈልግ የተጠቀምኩበት ትልቁ መንገድ ነበር እና ያው ብዙሃንን ሰው ተዋውቄበታለሁ። ስለዚህ አንተም ዋን ኦፍ ነህ። ይሄ እንደዚህ ይመስላል። ከስደት በፊት የት ነበር የምትኖረው? ከስደት ያው በፊት እዚሁ ኢትዮጵያ ነበረ የምኖረው። ከዛ በኋላ ያው ከሀገር ወጣው ማለት ነው።
ማለት ከስደት በፊት ኢትዮጵያ ውስጥ እየተሳካቢ ማለት ነው። ስደት እንግዲህ ሁለት ቦታ ነው ያደግኩት። የሚገርመው ነገር እኔ ጎንደር እና አዲስ አበባ ነው ያደግኩት። በብዛት ጎንደር፣ መጨረሻ ላይ ሃይስኩል የጨረስኩት ፋሲለደስ ነው። ከዛ በኋላ ያው እዚህም ኢየሩሳሌም ወደ 6 ኪሎ አካባቢ ጎንደር በመሆንበት ጊዜ ደግሞ ክረምቱን ማሳልፎ የነበረው ወደዚህ አዲስ አበባ እየመጣው ነበር ማለት ነው። ከዛ በኋላ ያው 12ኛ ክፍል የመጨረሻው ባች ነበርና 12ኛ ክፍል በእኛ ጊዜ ነበር ያለቀው 94 አካባቢ ማለት ነው። ያው ከዛ በኋላ ብዙም ለውጥ አልነበረም። በእኛ ጊዜ ትምህርት ወደ ንግድ ወይ ወደ ተለያየ ነገር ነበረ። ያው ንግድ እወዳለሁ። ንግድ ትልቁ ሃርድ ቻሌንጅ የገጠመኝ ማለት ነው። ወራቱን በደንብ አላስታውስም። ጁላይ ይመስለኛል። የሙቀት በጣም ሃርድ ታይም ላይ ነበረ። ወደዛ ወደ ሊቢያ መንገድ አለ ተብሎ በዚህ በሳሃራ ዴዘርት ማለት ነው፣ በበረሃው በኮንትሮባንድ ማለት ነው። ያው ሁላችሁም ታውቁታላችሁ። እና የኛ ጊዜ በጣም ከባድ ነበረ። የሚገርመው አሁን ፋሲሊቲው ቀሏል ብለው ሲናገሩ ሰማቸዋለሁ። በእኛ ጊዜ በጣም የሚገርም መንገዱ ወይ የሄድከውን ገና ያልሄድክበት ነው የሚመስልህ። በቃ ደሴም የሳብል የአሸዋ ተራራ ነው ያለው እና የአሸዋው ተራራ በሙሉ እዚህ ያየው እዛኛው ስታይ ሁሉም አንድ ነው። እና አንዳንዴ ምንድነው ምልክት የሚያደርጉት በርሜል የነዳጅ ሲጨርሱ ምናምን እሱን እያስቀመጡ በሱ ነው የሚሄዱት። እና እኛ የተጓዝነው 1 ወር ነው በሊቢያ ማለት ነው። ሳቢያን በረሃ 1 ወር። ከዛ በኋላ እንደዚህ ከሰውነት ወጠን ወደ ስኬሌተን ተቀየረ። በጣም እኔ በህይወቴ ትልቁን ፈተና ያየሁት ወደኋላ መመለስ ነው ወይ ቱራን ነው። በቃ ያየው ፊልም ወደኋላ መመለስ አችልም። ያለ ቻንስ ከምትሞት ድረስ ወደፊት ነው። ችግሩ የሄደውን መንገድ መልሶ ሄደዋል፣ ይጠፋበታል ያ የተደረጉት ምልክቶች። እና ሰውየው ህይወቱ እዛው ዴዘርት ውስጥ ነው፣ እዛው በረሃ ውስጥ ነው። የሱ ስራ ኮንትሮባንድ ነው። ከሊቢያ መሳሪያ ይዞ ወደ ሱዳን ይመጣል። በእኛ ጊዜ ደግሞ ዳርፉር የሚባሉ የአማጽያን እንትን ተነስተው ነበር እና ከቻድ የሚነሱ ማለት ነው። ስለዚህ እኛ ስናልፍ ሱዳንን እነካለን፣ ቻድን እነካለን፣ ግብፅን እንነካለን፣ ሊቢያን እንነካለን ማለት ነው። የሲና በረሃ እንግዲህ እመቤታችንም ያስታውሰናል። እና በዛ ውስጥ እንግዲህ ዛሬም ኪዳነ ምሕረት ነች፣ ተአምር በዛ የምናገራለሁ። በጣም ከበደ እንዳልኩ እንዲያው አሁን ለማሳየት ይከብዳል። ትንሹ ፈልፈላው ትንሹ ልጅ እኔ ስለነበርኩኝ እንትኑ ይሄ ኮፈኑ ላይ ያለ አይደለ ጋቢናው እዛ ነበር የምቀመጠው። ያ እንትኑ በጣም ይሞቃል መኪናው። እንዲያውም አንድ እንግሊዛዊ በጣም የሚገርም ነገር ለምርምር ሄዶ እንቁላሉን እንደዚህ ሰብሮ እንትን ሲል እንትኑ አሸዋው እንቁላሉን ጠበሰው። እንዲህ ስትነካው እንደዚህ ነው የምትለው እንጂ መቆም አችልም። ያ ብረት ይግላል። ይሄ በሙሉ ተላጠ ማለት ነው። ይሄና ይሄ ውሃ ቋጠረ። በጣም ስቃይ በጣም ይበዛ ነበረ። እሱ ብቻ አልነበረም። ልክ መኪናው ባቆመ ቁጥር የመጀመሪያው ታኮኒ ነበርኩ ይፈነጠርና በጭንቅላቴ አሸዋ ውስጥ ይተከል ነበረ። ወደ 37 ሰዎች ነበር እነዛ መኪና ውስጥ ማለት እንደዚህ ሆነን። እንዲያውም ፍሪ ስፔስ የነበረ ለእኔ ላይ እሱ ትንሽ ነው ስተባለ ለእነሱ በጣም ያስቸግር ነበር። የተቀመጥክበት ሁሉ ሶፋን ቢሆን ይጎረብጣል። እና ስንጀምር እንዳንተ ሆነ ነበር። በኋላ በቃ አይናችን ብቻ ቀረ። ጉልበት አጣን። በጣም በወንትድ የሆኑ እንዲያውም ወደ 10 ነው ምናምን የምንሆን ኢትዮጵያዊ ነበር። በብዛት ኤርትራውያኖች ነበሩ። ትግረኛም የለመድኩት ያኔ ነው። እዛም ኤርትራውያኖች ፍቅር ናቸው። እውነት ለመናገር ወዲ መንደፈራ የሚባል የአስመራ ልጆች ነበሩ። አሚቼ እንዲያውም እዚህ አዲስ አበባ የነበሩ ልጆች እዛ ይመጣን ነበረን። የተለየ ፍቅር ነበረ። በቃ በጣም ልነግርህ፣ መኪናው በየጊዜው ይቆም ነበረ። ትልቁ ፈተናችን ጎማ መቀየር ነበረ። በምን አይነት መኪና? ይሄ 4 ዊል ድራይቭ፣ ይሄ ከኋላው ፒክአፕ አለ አይደል? እሱ በጣም ጠንካራ መኪና በህይወት ያየሁት እሱ ነው። ከዛ በኋላ የምንበላው ምግብ ምንድን ነው? በሱ ነው በጥብጣ የምጠጣው። የምንበላው በቀን አንዴ ነው። እሱ ምንድን ነው?
ውሃው ልክ ተንተክትኮ ይሄ ቦይልድ ሆኖ ትንሽ ቀዝቀዝ ያለ ውሃ የለም፣ ውሃው ይቀየራል በሙቀት ምክንያት። ዴይ ታይም መጠጣት አይጠበቅብህም፣ ትከለከላለህ። አስቸጋሪ ነው። የምንጠጣው ማታ ብቻ ነው። የነበረችኝ እንደ አንሶላ የምትመስል እንደ ፎጣ ነገር ነበረች። አንገት ላይ ታረጋለች፣ ጭንቅላት ላይ ማታል። አንተን ሆቴላችን አሸዋው ላይ ነው። አሸዋው ላይ ነበር የምንተኛው። እኛ ስንወጣ 2 መኪኖች ነበር የወጡት፣ ተከታትለን ነበር የወጣ ነው እና በጣም በእምነቴ ጠንካራ አልነበርኩም፣ በጣም ደካማ ነበርኩና እዚያው እንደምናየው እንደማንኛውም ሰው ቤት እዚያ አጠገብ ያለው ነገር በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ያኔ ነበርና በቃ እግዚአብሔር ኤግዚስትነትህን መኖርህን ግለጽልኝ አልኩት። በቃ መሞቱ ነበር የምፈልግ ነበር። አሁን የቀድሞውን የመጡት መኪና ሄደዋል፣ ልናገኛቸው አልቻልንም። የሚገርመው ነገር ማለት ነው። እና እዛው እንደዚህ እያለን በዛ መኪና ላይ እያለን ራእይ ነው እንግዲህ የማሰበው፣ ምክንያቱም እየሰማው ነው፣ ግን አይኔ ተጨፍኗል። እመብርሃን ልክ እንደዚህ ትመጣለች ማለት እንደዚህ እየተንሳፈፈች ነው የምትመጣው። ተማጣና ልጅ አይዞ ትለኛለች። ከፊት ያሉት መኪና ሰዎች ሞተዋል እና ሬሳው እንዳይሸትህ ስለኝና በነጠላዋ እንደዚህ አድርጋ ትጋርደኛለች፣ እንዳይሸትህ ትለኛለች። በህልም ነው። እኔ እንግዲህ ህልም ለማለት ይከብደኛል። እዛው ነው ያለው፣ አብረን እየሰማን እንደዚህ ነገር አለ አይደለ? በመተኛትና ይተሰማለኝ ነው እና በቃ በምናቤ እንደማለት ነው። እና ፊት ለፊት ያሉት ሞተዋል እና ሬሳው እንዳይሸትህ ትለኛለች። ራእይን ያልኩት ምንድን ነው? ድምጿን እየሰማኋት ነው። ልክ አሁን እንደምንሰማማው እየሰማኋት ነው። ለማየት ግን ከብዶኝ በዚህኛው በሌላኛው ዓለም አይን ያየዋለሁት ገባ እና ከፊት ይሄ ሆኗል እና እንዳትፈራ ይዞ ትለኛለች። ስነሳ እዛው ነው ያለሁት፣ አብረን እየሄድን ነው። ምንም አልመሰለኝም። የሚገርመው ኦአይኤስ የሚባል አለ ትምህርት ቤት ታስታውሳለህ? ከበረሃው የምትገኝ የቴምር ዛፍ የምድር ገነት ብትባል ብለው ስም ቢያወጣውላት መልካም ነበረ። ብዙ ከተጓዘን በኋላ እዛ ለመድረስ ኦልሞስት ማለት ነው እነዚህ ሰዎች ሞተው ሰውነታቸው እንደ ፕላስቲክ እየቀለጠን ያገኘናቸው። እኔ አጠገብ የነበረው ልጅ ይሄ አስክሬኑ ሽታ መጥቶ ወላፈኑ መጥቶ በቃ ገባበት እና ሊሞት በቃ ነጭ አረፋ መድፋት፣ አይኑ መፍጠት፣ መፈራገጥ ጀመረ። እኔን አልሸተተኝም። ቅድም በጣም የገረመኝ ህልሙንም ያየቱን ነገር ያስታወስኩትም እዛ በኋላ ነው። እና እኔ ሰው ስጸልይ ምናምን እንዲያቀብኝ አልፈልግም። አሁን ዛሬ በይፋ ወጥቼ ልጸልይ አልፈልግም ነበረ። ጸሎት ማድረጌን ከ8 ዓመት ጀምሮ ውዳሴ ማርያም እኔ ጋር ነው የነበረው እና ያለችኝ ጉልበት የሷ ነበረች እና እንደዚህ አፉን ለሁለት እንትን ብለን ከጥርሱ ላይ ያደረግንለት የኔን ውዳሴ ማርያም ማለት ነው። ከዛ በኋላ ያሁን ያልኩት ትንሽ እኔ ለታሪክ ነው እውነት ጎግል አድርገው አሳያቸው በዛው ማለት ነው። እዛ በረሃ ውስጥ ትንሽ ምንጭ ጉድጓድ ነገር እነዚህ 3-4 ዛፎች አሉ፣ ቴምር ከላይ አለ። እዛ ደረሰ ማለት ነው። ልክ ስትደርስ ሌላ ቦታ መሄድ ደስ አትፈልግም። በቃ መኖርም ምናምን ትመኛለህ እዛ ለመኖር። ሽፍቶችም ሰዎችን አታክ የሚያደርጉት በቃ ጠብቀው፣ አሁን ሌባ ማታን ጠብቆ እንደሚመጣው በዛ የሚያልፉትን ሰዎች የሚያገኙበት ቦታ እሱ ቦታ ነው። እዛ ደረሰን። ይሄ ልጅ በቃ እየተሻለው ሄደ። ማስታወሶ በቃ ሲፈራገጥ በቃ የሞተ ሰው ነው፣ አውርዱና ጣሉት አለ። እንትኑ ይወሰዳችሁ የሚወስደን የሱዳናዊ ሹፌር አውጡና ጣሉት አለ። እሱን አመመው ብላችሁ እንዳትጠሩኛል። ከዛ በኋላ በቃ እኛ ላይቭ ያለውን ሰው ይዘን ነው የምንሄደው እንጂ ሙታን ይዘን አንጎትትም ማለት እና እዛች ቦታ ደረሰን። እመቤቴም እንግዲህ ፈወሰችው። ልጁም ቆመ። ብሔራዊ ሰፈር አካባቢ ነው ልጁ። በጣም ተፈላጊ ነበር። ስሙን ረስቼዋለሁ በዚህ አጋጣሚ። ከዛ በኋላ እዛች ውሃ ላይ ተቀመጠን ማለት ነው። ውሃ ጠጣን። ቀዝቃዛ ውሃ ታውቃለህ፣ ከፍሪጅ አሁን ሰው ውጭ ሞቆት
የሚጠጣው ውሃ ፍሪጅ ውስጥ ፈልጎ ሄዶ እንደሚያገኘው አይነት ውሃ ነው። በጣም የሚገርመው በዛ ቃጣሎ መንደር ላይ በዛ ጉድጓድ ሆኖ የተገኘና ቴምር ከላይ ደግሞ እንደዚህ ገፍተን ቴምር አርግፈን እንበላ ነበረ። እና ማስታወሰው 2 ቀን የሚሆን ተቀመጠን። ከዚህ በላይ ይቀመጣለሁ ካላችሁ ዕጣ ፈንታችሁ ያው እንዳያችኋቸው ነው የምትሆኑት። ይመጣሉ። አሁን ለጊዜው እነዚህን ሰው ስለወሰዱ ሌላ ይመጣል ብሎ አያስቡም። ኢነፍ የሆነ ነገር ወስደዋል። ካልሆነ ግን 3 ቀን 4 ቀን ስራቸው ነው አዳፕት አድርገው ይመጣሉ። እና እንውጣለን ማለት ነው። ያችን ገነት የምትመስል እዛ ሲኦል በለው ያ መንገዱ። ከዛ በኋላ ከብዙ ትራግል በኋላ ወደ ሊቢያ ገባን ማለት ነው። ኩፍራ ይሉታል እንግዲህ ቦርደር ይመስለኛል። እዛ ቦታ ላይ ብዙ ስቃይ ደረሰብን። እንደዚሁ ይቀባበሉሃል፣ ይመጣሉ። አልተለመደም እንዳሁኑ። አሁን ያለበትን ሲቹዌሽን አላውቅም። በዛን ጊዜ ግን በጣም በሚገርም ሁኔታ በትንሽ ብር ነው $100 $150 ምናምን ነበር የሚቀበሉ። እና ብሩን የት ይዘው ነው ብትለኝ በጣም የሚገርመው ነገር መርካቶ አልነበር ምሳሌ የነበረው። እና ያኔ ምን አይነት ቤልት መጣው ነበር መሰለ፣ ቀበቶ ሆኖ ከውስጥ ዚፕ አለው። ዚፕ ያለው ቀበቶ ነበር። እና $100 እንደዚህ እናርታታኩት ማለት እዛ ውስጥ አስገባዋቸው። እያንዳንዱ በተርታ አስገባዋቸውና ዚፑን ዘጋውት ማለት። ይመጡና 150 ይጠይቁና ይፈትሹዋል። ችግሩ እሱ ነው። ሲፈትሹ የተገኘው ብር ብዙ ነው። እሱን ይዞ ይሄዳል። ስለዚህ ዩኒክ እንደማለት በለው ብር ያልተቀማው ሰው አንደኛ ነኝ። ሴቶች አይቀሙ። ስለዚህ ብዙ ጊዜ ለሴቶች ይሰጧቸዋል። ለመናገር ይከብደኛል የት ቦታ እንደሚደብቁት። የማይነካበት እዛ ውስጥ ወስደው በፕላስቲክ አድርገው ይደብቁታል። እና እኔ እንዳልኩ በወገቤ ነበር ያስቀመጥኩት። እንደዛ በቀበቶ ውስጥ ባለው እዚህ በተሰራው ያጋጣሚ ነገር ነው። ከዛ በኋላ እዛ ገባን ማለት ነው። በጣም የገረመኝ ልክ ከኩፍራ ወደ ዛች ባንቃዚ መሰለኝ የምትቀድመው ባንቃዚ ወደምትባለው ለመግባት ይሄ አምቡላንስ መኪናዎች ታውቃቸዋለህ? በሱ 37 እንዴት አድርገው እንትን እንዳሉን ራሷ እንዴት በቃ አልበል በቃ ልክ የሆነ ጆንያን ምናምን ነገር ሰብ የልብስ በጣም ጥቅጥቅ አድርገን እንትን እንደምትለው እንደዛ ተደርገን በሩ ሁሉ በደንብ እንደዛ ተገፍቶ ነው የተዘጋው። እንደ አዲስ አበባ ባስ ማለት ነው። እንዳታስበው እሱ ኖርማል ነው። እሱ በደንብ በቃ ሰርዲን አለ አይደል? በቃ በደንብ እንደዚህ መሳሳ ምንም አይደለም። በቃ በደንብ ተጣብቀና 2 የነበርነው 1 ሆነን ማለት ነው። በዛ ሰዓት ደግሞ ቅድም እንዳልኩ ሁላችንም ከስተናል። በቃ የሚታየው አይናችን ነው እና መንቀሳቀሳችን ልብስ በራሱ ጊዜ ሲንቀሳቀስ አይነት ነገር ማለት ነው የሚታየው። በጣም ከስተናል። በጣም ያስፈራል እውነት። እኔ እሱ ፎቶ አላለመሆኑ ራሱ ማነስ ያስባል በዛን ጊዜ ፎቶ ለመነሳትና ወደዛ ገባን። ባንጋዚ ስንገባ ያው በሶ ነበር የምንጠጣው ብያለሁ። እና በቀን 1 ሊትር ውሃ ብቻ ነበር የምንጠጣው። የሚገርም ነገር የሚያሳዝነው በጣም በዛ ጊዜ ለመጀመሪያ ከ30 ቀን በኋላ መኮሮኒ የበላንበት ጊዜ ነበረ። ያቀረቡልንም በይሄ ልብስ ማጠቢያ ሳፋው ነገር አለ አይደል? በዛ ነበር የቀረበልን። እና ከረሃባችን ብዛት ድምፅ አናሰማም ነበር። እና አንዴ የጨርቆስ ልጅ ምላል ብሉ እንጂ ምን ወጣ ነው ምናምን ብሎ ድምፅ አሰሙልን። ገረሰ ማስገባት ነው በቃ አናኝከውም እና እንደዚህ ምናምን እያደረገን የበላ ነው አስበዋል። እና ስደት በጣም ከባድ ነገር ነው። ስፔሻሊ ብዙ የማወራው ነገር አለ፣ ግን ሰዎች በደንብ እንዲማሩበት ፈልጋለሁ። እና ከዛ በኋላ ነው የገባሁት ሊቢያ ማለት ነው። ስለዚህ ሊቢያ ከገባህ በኋላስ ምንድን ነው ቀጣይ ጣፈንታ ምንድን ነው ሊሆን የሚችለው? ማለት የምትፈልግበት ቦታ ደረስክ ማለት ነው? እንግዲህ ሊቢያ በጣም ሴንተር ነች። አውሮፓን ለማግኘት በቃ 1 እግርህ እንደገባ ቁጠረው። የሚለይህ ቦርደሩ ውሃ ብቻ ነው፣ የሜዲትራኒያን ባህር። ስለ ሜዲትራኒያን ስናገር ያው መጀመሪያ በረሃውን ስናገር ብዙ ሰው ሞቷል። ከገባው ይልቅ በረሃው ላይ ቀረው ይበዛል።
እንዴት ቢባል አንድ እነዚህ ቻድ እነዚህ አማጽያን ወይም ደግሞ ወንጀለኞች ሰዎች እዛ ራውንድ የሚኖሩ አሉ። የፈለጉትን ነገር ያደርጋሉ፣ ሴቶችን ይደፍራሉ። እኛም ራሱ ገጥሞናል። እኛ ጋር የነበረችው ልጆች እነዛ ይህን የሚሰሩ ሰዎች መጥተው ያን ነገር ፈጽመውባታል። የሚፈልጉት መኪና ነው፣ የሚፈልጉት ብር ነው። ን አንተን እዛ ይጥሉሃል። አንተ እንደ ጎማ እንደ ፕላስቲክ እየቀለጥክ ትሞታለህ። አይገሉም። ያው በራስህ ጊዜ ነው የምትሞተው። ያን ያደርጉ ነበር። በጣም የሚያሳዝነው ነገር እውነት ለመናገር ይዘገንናል። እሱን አልፈ ደግሞ ካለፍክ በኋላ ደግሞ ከፊት ለፊትህ ሜዲትራኒያን ይጠብቃል። ሜዲትራኒያን በጣም የሚገርም በጣም ሶማሌዎችን በልቷል፣ ኤርትራያኖችንም ኢትዮጵያንም በልቷል። ግን ማች ሶማሌዎች ዶን ኬር የሚከራዩት ቦት የመርከብ ባለው ጀልባው የአሳ ማጥመጃ ነው በነገራችን ላይ ብዙ ርቀት የማይሄድ እና ሞተር ተጨምሮለት ምናምን ነው። እና እነዚህ የፕላስቲክ ፋይበር ግላስ የሚባሉ ደግሞ እንደዚህ የሚዘጋጃለ። ለምሳሌ 30 ሰው የሚፈቅድ ከሆነ እነሱ 100 ሆኖ ይወጡበታል። ከቅም በላይ ይሆናል። 150 ይወጡበታል። ግድ የላቸውም። በጣም ከባዱ ክፍል እሱ ላይ ነው። አንደኛ ወደዛ ለመግባት ያለው በኛ ጊዜ ደህና ነበረ። ማልታም በጣም ሰው ትፈልግ ነበረ። ጣሊያንም እንደዛው ነበረ። አንተ መድረስ ነው ጥያቄው እንጂ ተቀባይ ነበረ። እና ስለ ሊቢያ ሳወራ ምንድነው ስለ ሊቢያ ትንሽ በዛው ልገልጽ ይፈቀድልኝና ሊቢያ ወደ ሜዲትራኒያን ከመሄዳችን በፊት እንግዲህ ሊቢያን ነው መጀመሪያ የምታገኘው። ሊቢያ ወደብ እንደማለት በለው በአውሮፓ መካከልና በአፍሪካ የመጨረሻው ጠርዝ ላይ የአፍሪካ የመጨረሻው መሬት እንደማለት ነች ሊቢያ። ቱኒዚያ እነዚህ ቦርደሮች በጣም ለዚህ ከሆርን ለአውሮፓ ቅርብ ናቸው። ስለዚህ እዛ ወደ አውሮፓ ለመግባት እነዚህን መርከቦችን ጀልባ ትከራያለህ። የምትከራየው በግሩፕ ነው። 50 60 70 100 ሆነው የሚያዘጋጁ አሉ። ለዚህ የተዘጋጁ ሰዎች ደላላ የሚባሉ ደግሞ አሉ። እና ቅድም ሳልናገረው ያለፍኩት ክሮስ እንደዚህ አድርጎ መሄድ በጣም ከባድ ነበርና እኔ ጀርባዬን በደንብ ተደብድቤያለሁ በማህተቤ ምክንያት እና በጣም ከባድ ነበረ። እንዲያውም ጀርባ የምን ሃይማኖት ተከታይ በብዛት ሙስሊም? እነሱ ሙስሊም ናቸው። ቶታል ክርስቲያን ይኖሩበት እርግጠኛ አይደለሁም። ግን ቆብጦች የግብፅ ኦርቶዶክሶች እዛ ቤተክርስቲያን አላቸው። አልፎ አልፎ እንሄዳለን። ችግሩ እንደፈለግ ወጣህ እንደፈለግ የምትመለስበት ቦታ አይደለም የሊቢያ ማለት ነው። ስለ ሊቢያ በእውነት ስናገር እንግዲህ ጋዳፊ ሞቷል ነፍሱን ይማርና በዛ ጊዜ ምንድነው እያልን ያሳደጋቸው በሙሉ እናንተ ከዓለም የተለያችሁ ፍጥረት ናችሁ፣ ዩኒክ ናችሁ እያለ ስላደጉ ራሳቸውን ከሌላ ዓለም ፕላኔት የመጣው አርገው ይቆጥራሉ። በጣም የሚገርመው ነገር በጣም የሚያሳዝን ነገር የ6 ዓመት ልጅ የ7 ዓመት ልጅ የሚጀምረው በድራግ በማጨስ ነው። እና ስታያቸው በቃ የደነዘዙ ናቸው። በቃ እንደዚህ ምናምን አይደለ ልክ ደክሞ ሁለተኛ አይነት ነገር ያለው መልክ ያለው ነው መስሎት የሚነቁትም የሚንቀሳቀሱትም በዚህ በድራጎ ነው። ሴት ማግባት በጣም ከባድ ነው። እዛ ሀገር የሚከብደው በጣም ብዙ ወጪ ማውጣት አለብህ። በጣም ከመሆኑ የተነሳ ወንዶቹ ከእናታቸው ጋር ይተኛሉ፣ ከእህቶቻቸው ይተኛሉ፣ ካገኙት ጋር ከእንስሳም እንደዚሁ ማለት ነው። ማለት ሩካቤ ማለት ነው። ሩካቤ ይተኛሉ፣ ሩካቤ ይፈጽማሉ፣ ከእናታቸው ይወልዳሉ፣ ከእህቶቻቸው እንደዚህ። ሚስት አግብቶ የሚለው በጣም በብዙ በሚቆጠር ዲናር ነው። እኔ ረስቸዋለሁ ምን ያክል ማለት ነው። እና በየመንገዱ እንደዛ ነው። ስለዚህ እነዛ ሰዎች አግሬሲቭ ናቸው። ሲነዱም ሊገሉ ይችላሉ። በመንገድም ካገኙ ባላቸው ቢላ ሊወጉና ወቅተው ሊያድምተው ሊገሉ ይችላሉ። መውጣት መግባት በጣም ከባድ ነው። ስለዚህ ሞስት ኦፍ ዘ ታይም ያ
እንትኑ ጀልባውን ያዘጋጀው ሰው በዚህ ቀን ኑ ሲለን ብቻ ነው። ትሪቡል ይባላል የዋና ከተማው። አንድ ቤት ውስጥ ነበረ፣ የሆነ ቤት ነበረ እንደዚህ የሚያከራዩ፣ እዛ ውስጥ እንሄዳለን። ሰውየው ሲጦዝ ያሰቃየን ነበረ። ፎቅ ህንፃውን ሊያስወጣን ሊያስወርደን፣ ሰውየው አከራይቶ ጦዞ መጥቶ ማለት ነው ሲያገኘ ምን አባሲ ትቆማለህ ይላል አከራዮቹ። እና ሄል ውስጥ ነው ያለው፣ በቃ ሲኦል ውስጥ ነው ያለው በለባቸው። በእውነት ያው እናቴን በዚህ አጋጣሚ በጣም አመስገን እፈልጋለሁ። ስታሳድገን በጣም ጎበዝ ነች የኔ እናት። ስለ እውነት ለመናገር በሃይማኖት ብቻ ሳይሆን እንዴት አንድ ወንድ ልጅ ከሴት መጠበቅ እንደሌለበት፣ ማብሰል እንዳለበት፣ ቤቱን ማስተካከል፣ መወልወል፣ መጥረግ፣ የራሱን ልብስ ማጠብ፣ እሱን እያሰራች ነው ያሳደገች። እና ዶሮ ታሰራኝ ነበረ። ይሄ ወጣ ወጥ የሚባሉትን ሁሉ ችል ነበረ። እኔ ማልችለው እና ማታስነካኝ እንጀራ መጋገር፣ ሊጡን ግን ማቦካው እኔ ነኝ። በጣም የሚገርመው ነገር ማለት ነው። እና ብዙ ሰዎች አየር ላይ ቀሩ፣ በጣም ተቸገሩ። በቃ ጥሬ የሆነ አይነት ነገር የመቆርጠም ነገር ነበረ። ለብዙ ሰዎች ኩክ ማድረግ የነበረው በእኔ ቤት ነበር የሚመጡት የነበረው። የማረሳው በጣም የሊቢያ ምግብ ከተለያየ ነው የሚመጣው። በተለይ ደግሞ አሳው እና ቶኖ እዛው ባህሩ ላይ ተሰርቶ ለሊቢያን ብቻ የሚመጣ ነበር። የሚገርም አሳ፣ የሚገርም ቶኖ እና በብዛት ያው ከፓስታ ጋር የተያያዘ እንጀራ ነበር የሚናፍቀን። እሱንም በላ ነበረ። እሱም ደግሞ ቅድም እንዳልኩ ፊናንስ የሚያደርግ ብር ሲኖረ ነው። እና ብዙ ጊዜ ውጭ ስራዎችን ትሰራለህ። አገሩን ሰዎች በመጥላት ቋንቋቸውን አልተማርኩም። የሚገርም ነገር ሁሌ የሚቆጨኝ አረበኛ ትንሽ ብቻ ነው የምችለው። አሁን ብዙ ቋንቋ እችላለሁ እና ያ ያስቀመጡብኝ ኢሜጅ በጣም ከባድ ስለነበረ እነሱንም ቋንቋቸውንም አልፈለግኩም እና እስካሁን ማስታውሰው ማለት ነው። ስለዚህ ወደ 6 ወር 7 ወር የሚሆን ከዛ በላይ ሊቢያ ተቀምጫለሁ። እና ያሳዝነው የቆረጥኩት ቲኬት የመጀመሪያው መንገድ ባለማወቅ ዘግይቼ የመጀመሪያዋ እንትን ሄደች ጀልባ። እና ጀልባ ሄደ ማለት ተበላህ ማለት ነው። ከዛ በጣም አዘንኩ። እኔ ማንንም ጠይቀው ከዚህ በኋላ ቤተሰቦችንም መጠየቅ አልፈልግም። የሚጠብቀኝ በቃ እዚህ ያለውን ነገር እየሰራው አያለሁ በሚል ጸሎቴን አላቆምኩም። በጣም ጸልያለሁ። በጣም ጎበዝ የሆንኩት መጽሐፍ ቅዱስን በደንብ ማገላበጥ የጀመርኩት ያኔ ነው። ማድረሰው በዚሁ አጋጣሚ አንድ ቶማስ የሚባል እንግዲህ ይሄው ይሆናል የጨርቆስ ልጅ ነው። እሱም ጴንጤ ነው። በቃ በጣም ይፈትነኝ ነበር። የጠየቀኝ ጥያቄ መልስ ሳጣ ዝም ብለዋለሁ። ማታ መጽሐፍ ቅዱስ እስከ ሌሊት ድረስ አንብቤ ጠዋት ስራችን እንደዚህ ነው አሁን ቲክቶክ ላይ እንደምናያቸው ማለት ነው። እና መጨረሻ ላይ ወደ መሸነፍ ሲሄድ ደረቅ እያለኝ ያልፍ ነበረ። እዛ መጨረሻ ላይ በጣም ጸልይ ነበር። እንዴት አንተ እግዚአብሔር እያለህ ይህን ሁሉ መከራ ወጠን አንቺም ያለፍሽው መንገድ ነውና እመቤቴ ለምን ስል ይህን የሚልከውን ሰውዬ በህልሜ አየሁት እና ለምን የምታስጨንቀኝ ይለኛል። ያንተን ብር እኔ አልበላም እና እየጠበቁ ነው። እንዲያውም ከአንተ ጋር 20 ሰዎች አሉ እንደውም ያልወሰድኩባቸው እና ሰው ሲሞላ ትሄዳላችሁ እየጠበቁ ነው ይለኛል ማለት ነው። ከዛ እንዴት ነው የሚሆነው ምናምን ከኛ መካከል ከቀሩት አንድ ልጅ ነበር እና እንናወራ ነበር። በቃ ብራችን ተበልቶ ቀረ አይደል ነግረው ነበር። እና መጨረሻ ላይ ይህ ልጅ ይመጣና ሄጄ እኮ አገኘሁት። ሙሲን ነው የሚባለው ሰውየው፣ አሁን የሚሰራ ይሆናል አላውቅም። ሄጄ እኮ አገኘሁትና የ20 ሰዎች አሉ እና ስምህ ሊስትህ እዛ ውስጥ አለ አለኝ። እና እየጠየቀህ ነገር ምንድን ነው? እኔም አንተንም እኔን እንትን አድርጎኛል፣ ሰብሳቢ አድርጎኛል፣ ለማንም እንዳትናገር እና አሁን 47 ሰዎች መሙላት ስላለብን እንትኗች እስካፏ ለ47 ሰው የሚመጠን ስለሆነች ትንሽ ያዘጋጀው 20 ሰዎች ምናምን ፈልጉ እና ወደ ስራ የነፃ ማለት ነው። ኧረ በእኛ መርከብ ሄዱ እያልኩ በቃ ያሉትን ሰዎች ይላቸው ነበረ። ያኔ በጣም ፌመስ የሆነ ነበር አንድ ታዋቂ ረስቸዋለሁ። እና ሁሉም በዛ መርከብ ነው የሚሄደው፣ አይበላም ያባለው በቃሉ የሚገኝ ሰው ስለነበረ ማለት ነው። ይሄኛው ሰውዬ ደግሞ ገና ታዋቂ አልነበረም። በዛ ምክንያት
ሰው እኔ ወደምላቸው መርከብ መግባት አይፈልጉም ነበረ። ብዙ ስራ ተሰራ። ከዛ በኋላ ሞላንና ሄድን ማለት ነው። እና ስንሄድ ጉዞ በጣም ያስፈራል። በማታ ነው የምትሄደው። ልብስ አትይዝም፣ ላስቲክ ትይዛለህ፣ የሆነ ፌስታል ነገር። ምክንያቱም ወደ እስካፋለች ትንሽዬ፣ እሷ ነች ወደዛ ጀልባው መሀሉ ነው የሚጠብቀን። እና ስንሄድ የሚገርማችሁ የሚወጣ መርከብ አለ ተብሎ ከ120 ሰው በላይ መጣ። ሰውየው ደግሞ አራዳ ነው። እነዛ ሳይከፍሉ የመጡትን በሙሉ ብራቸውን ተቀበልና ላለማስቀየም፣ በነገራችን ላይ ይህን ስራ የሚሰሩ ሰዎች ፖሊስ፣ ፌዴራል ምናምን የምንላቸው ሰዎች ናቸው። የመንግስት እጅ ያለባቸው፣ የመንግስትን ነገር የሚያውቁ ተነጋግረው ነው። እና የፖሊስ መኪና መጣ በዛ ዴዘርት ማለት ነው። እና እኔ አላውቅም፣ ቋንቋ አላውቅም ብያለሁ። አገሩን አላውቀውም። ከዛ ምንድን ነው ያልኩት? እግዚአብሔርን እንግዲህ ፍቃድህ ከሆነ አረሳውም። ቀና ስትል የሰማይ ከዋክብቶች በቃ በእጅህ የምትነካቸው ነው የሚመስለው። እና ምንድን ነው ያልኩት? እግዚአብሔርን ማረሰው ነገር በቃ አንተ አሁን ፍቃድህ ከሆነ ዛሬ እስር ቤት፣ የሊቢያን እስር ቤት ያለው፣ ስለዚህ እኔ ከዚህ ቦታ አልንቀሳቀስም አልኩ። ጓደኛ ነበረ። ኧረ እባክህን እንሂድ ሲለኝ አልሄድም አልኩ። ከፓንት ውጪ ሰውነት ልብሳችንን አውልቄ በላስቲክ ይዣለሁ። ምክንያቱም ውሃት ውስጥ ስለምትነከር ከልብሱ ጋር ስለሚያስቸግር በኋላ ላይ መልበስ ስላለብህ ስለሚበርድ በዛ በላስቲኩ ይዤ እኔ ከዚህ ቦታ አልሄድም። እነሱ ብዙዎቹ ትግረኛ ተናጋሪዎች አረብኛ ይችላሉ እና መንገዱም ስለሚያውቁት ተቀጠቁት። የተወሰኑ ሴቶችና እኔ ነበርን የቀረነው ማስታወሰው ማለት ነው። ከዛ በኋላ ሁሉ ብትንትን ካለ በኋላ እኔ በውስጥ እስካሁን ድረስ የሚጠይቅ ምን አይነት እምነት፣ ምን አይነት ድፍረት። እዛ ቦታ ላይ ቆሜ ይሄ የሚወስደን ሰውዬ እየሮጠ መጣ ነው ወይን ጀማ አለ። እኔ እንግዲህ ቅድም ነገር ያለው እኔ አረበኛ አልችልም፣ ማወቅም አልፈለግም ነበር። እና ወይን ጀማ ሲል ምን እንደመለስ ታውቃለህ? ጀማ አምሽ አልኩት። ህዝቦች የታሉ ሲለኝ ህዝቦች ሄደዋል አልኩት። ከዛ እንደዚህ እያለ ጋምዛ ላይ ያው በነስ የሊቢያ አረበኛ ደግሞ ለየት ይላል። ቁጭ አልኩ። እቺ ያልኩት ትንሿ እንትን መጣች ስካፍ ነገር። ከዛ በኋላስ ውጣልኝ። እዛ ላይ ወጣን። የተወሰኑ የተንጠባጠቡ መጡ። ወደ 30 ምናምን ምን ሆንን ማለት ነው። ይሄ ሰውዬ ያየሁት ሰውዬ በህልሜ እሱ ራሱ ነው። ሳያወኩት በጣም የሚደንቀው ክፍል እሱ ነው። መጥቶ ግን እኔን ይሄ ሰውዬ ከፍሏል አለኝ። የእግዚአብሔር ነገሩ ነው። ይሄንን የሰበሰበው ደግሞ እዛ ነበር። አዎ ይሄ ያልኩህ እኮ ይሄ ብር የመጀመሪያው ከፍሎ ከቀራው ነው። ማሺ ኦኬ ብሎ ሄደ ማለት ነው። ልክ የመጨረሻው ልጅ ስለሙ ተመልሶ መጣ። ይሄ ሰውዬ ልክ መጥቶ ይሄ ልጅ ከፍሏል ሲል አሁን ቅድም ያልኩህን ስለው እሺ ብሎ ከዛ በኋላ እኛ መርከብ ውስጥ ሆኖ እሱ በዋና ነው የሚያልፈው ወደዛው የሚመለሰው በዋና እግዚአብሔር ከእናንተ ጋር ይሁን ብሎን ተሰናበተን ማለት ነው። እኛ መንገዱን ቀጠልን ማለት ነው። እና በጣም ያስፈራ ነበር። አንደኛ የሚያስፈራው ለምንድን ነው? እኔ የመጀመሪያ ጊዜ ነበረ በዚህ በጀልባ ጉዞ የትም ቦታ ሂጄ አላውቅም። የሚያስፈራው ለምንድን ነው? በዛ ሌሊት ነው። ቀና ስትል ጨረቃና ከዋክብትን ብቻ ነው የምታየው። ዝቅ ስትል ከዋጋ ነው ያለው። ከፊት ለፊት ምን እንደሚጠብቅ አታውቅም። ያው ሻርክ ነው የምጠብቀው። ካሁን ገፍቶ ጥሎን ተበላን የሚል በጣም የተለየ ድባብ የሚያስፈራ። በዛ ውስጥ እንግዲህ እግዚአብሔርን ስንቴ እንደጠራሁት አላስታውስም። እንግዲህ ብዙ ነው የሚሆኑ ሴቶች ነበሩ። መጸዳጃ የለም። እንዴት ተጸዳዳ? ሌሊቱን ሁሉን የተጓዝ ነው። ሌሊቱን ሁሉን የተጓዝ ነው። እንዴት ተጸዳዳችሁ ብለህ እንዳትጠይቀን። ስደት ከባድ ነው መናገር ማለት ነው። እና ከዛ በኋላ ቀን ሆነ ማለት ነው። ነጋ።
ማረሰው ለመጀመሪያ ጊዜ እንግዲህ በፊልም የምናያቸው ዶልፊኖች ምን ይባላል በአማርኛ? ዶልፊን አይደል? ዶልፊን ይባላሉ። እነዚህ ዶልፊኖች በጣም እንትን ናቸው፣ አሳ ምናምን ይበላሉ እንጂ እንደዚህ ሰው ምናምን አይናኩም ታውቃለህ። እና በግራና በቀኛችን እንደዚህ እየቀዘፉ አብረውን እስከ ረጅም ሰዓት በቃ። እና በአሁኑ ሰዓት ቢሆን ሰልፊ አንስተህ ትቀርጽ ነበርና ከፊት ለፊት ያለው ምን እንደሆነ ስለማታውቅ የዶልፊኖችን ነገር አልረሳሁትም። እንድናስታውሳቸው የሚያደርግ ለረጅም ሰዓት አብረው ተከተሉ እና መሀል ላይ ማዕበል ተነሳ። እንግዲህ ማዕበል ሲነሳ በብዛት ወይ ከፊትህ ወይ ከጎን ነው የሚመጣው እና የኛ የሚከብደው ከጎን ነበር። ከጎን ሆነ ማለት እና ይህን የሚነዳው ሰው በጣም ጎበዝ ነበር። በቃ እየተንሳፈፍ ሞትን እየጮህ ወደ ላይ ተነስተን ወደ ታችን። ቅድም እንዳልኮች ጀልባ ለአሳ ትንሽ ወጣ ብሎ 20-30 አሳ ይዞ የሚመጣበት ጀልባ ነች እና ወደ መሀል እንኳን አይገባም። ተዳፍረን የምንዳፈረውን በሰው ነፍስ ነው። ተጓዘን ወደ ማታ አካባቢ። እኔ እንግዲህ እሱን ነው የረሳሁት። ቢገርም ቀኑን ስንጓዝ ውለን ወደ ማታ ነው የገባነው። ወደ ጨላለመ ምናምን ከርቀት ሆኖ አዩን። እንደዚህ ትልቅ ፓውዛ መብራት አበሩልን እና ማረሳው ይሄን እኛን ይዞን የሄደው እንትን ፓይለት በቃ እባካችሁን ከግራችን ላይ እያንዳንዳችን ላይ ወድቆ እሱ ነው ያመጣን እንዳትሉ፣ ለእኔ እስር ቤት ነው የሚሄደው። ስለዚህ ከእናንተ ጋር ጥገኛ ሆኜ ነው። ስራው ምንድን ነው? ማድረስ። እሱ ተመልሶ ይመለስና ይሄን ነው የሚሰራው እና እባካችሁን ብሎ ለመነ። እኛ መድረሳችን ነው። ማንም ስለሱ የሚያስታውስ ነገር አልነበረም። ከዛ በኋላ መጡ። እኔ በጣም ትንሽ ስለነበርኩ የመጀመሪያው ሰው ትልቅ የመጀመሪያ አኮሞዴሽን የተሰጠ ለኔ ነበር። ባምቢኖ እየተባልኩ ይሄን ያው ያኔ አይገባኝም፣ ገባው ማለት ነው። ከዛ በኋላ የሆነ ለስደተኞች የተዘጋጀ ነገር እንኳን አልነበራቸው በዛን ጊዜ ማለት ነው። በጣም ነበር የሚንከባከቡ ከገባን በኋላ ማለት ነው። እንግዲህ በዚህ ሁሉ ፈተና ውስጥ ሊቢያን አቋርጣችሁ መጨረሻ አውስትራሊያ ገባችሁ። ጣሊያን የአውስትራሊያ ጉዞ ቆመ ሱዳን ላይ ማለት ነው። ሱዳን ላይ ቆመበት ምክንያት ምንድን ነው? 6 ዓመት መጠበቅ አልፈለጉም፣ ወር 4 ዓመት እና በሾርት ከት በአጭሩ መንገድ የተገኘውና ሁሉም በኢዚ ወይ ገብቶ አውሮፓን የሚነካበት ይሄኛው መንገድ ብቻ ነው። ይሄ ደግሞ ያው ላይፍን ረክዘ ማለት ነው። በህይወት ላይ ዋጋ ወሰነ። ህይወትን አስይዘ ብርን ሳይሆን መንገዱ አለ፣ ግን ሞት ከፊት ለፊት አለ። እነዚህ አሁን ያልኩ ትራፊክ ዲለሮች አሉ፣ ትራፊክ የሚያደርጉ አሉ። መንግስት ሁለቱም ነው የሚፈልጋቸው። የሊቢያን መንግስት ይፈልጋቸዋል፣ የሱዳን መንግስት ይፈልጋቸዋል። እነሱ ፕሌይ የሚያደርጉት የሚጫወቱት እዚህ በመሀል ነው። ስለዚህ ባዷችን ከሚሄድ ብለው ነው እኛን የሚጭኑ በዚህ አጋጣሚ። ምክንያቱም ያን ክፍል ይዘው ሲመጡ እቃውን እንዲያውም በደንብ አድርገው ይዙልናል ተብለን ነው እንጂ ለእኛ የተዘጋጀ መንገድ አይደለም። በዚህ አሁን ኦፊሻል ይመስለኛል። ስለዚህ ጣሊያን ገባክ። ከገባህ በኋላ ያው ህይወት እዛ ተጀመረ። ህይወት እዛው ቀጠለ ማለት ነው። ስቲል ነው እዛው ነው። ከዛ በኋላማ ሌላ ብዙ ታሪክ አለ። እሺ ንገረኝ። ከዛ በኋላ ያው ጣሊያን ገባው እና ጣሊያን ከገባው በኋላ ሁሉ ነገር ፊልም የምታያቸው በስዕል የምትዳብሳቸው ነበረውን በአካል የማግኘት ሂደቱ ቀጠለ ማለት ነው። በእኛ ጊዜ ብር ሁሉ ይሰጡ ነበር። ይገርማል። ብር ይሰጥ ነበረ። ከዛ በኋላ አኮሞዴሽን አልነበረንም። በቃ እየመጡ እንደ ሙዚየም ነበር የሚጎበኙ ነው የነበረው። ስደተኛ ካምፕ ነው። እና ከነሱም ደግሞ ለነሱ አዲስ ነን። የአሜሪካን ራፐር የአሜሪካን የፊልም አክተሮችን በአካል እንዳገኙ ነው የቆጠሩኛል። ስደተኛን ማግኘት ምክንያቱም ጥቁር የለማ፣ ጥያቄ ጥቁር የለም ነው። እነዛን የሚያዩዋቸው በፊልም በሙዚቃ ነው የሚታዩትና
እኛ እነሱን ሪፕሬዘንት አድርገን ለወጣቱ ህብረተሰብ በነበረው ጊዜ ማለት ነው። እና በጣም ነበር የሚወዱን የነበረው። አሁን ስደተኛ በዚህ ደረጃ አሁን እንደዚህ አንፈልግም ተብሎ ሲወራ ሲሰማ በጣም ነው ለእኔ የሚገርም ነገር። በዛን ሰዓት በቃ መጣው በቃ በየት ባገኘናችሁ ከኛ ጋር ምሳ ካልበላችሁ ከኛ ጋር አብራችሁ ካልወጣችሁ ልብስ ይገዙልሃል። እና በዚሁ አጋጣሚ ጣሊያን ለኛ ያደረገው ውለታ ብዙ ነው። ብዙ ጊዜ ብዙ ሰዎች ካቶሊክን ሲነቅፉ ብዙ ጊዜ እሰማለሁ። እና በእምነት የማንገናኝባቸው ነገሮች ሊኖሩ በክርስቶስ አንድ ነን ብለን እናምናለን። እና ዶግማ ቀኖና እንግዲህ የምንለያይባቸው ነገሮች እንዳሉ አውቃለሁ። እና እነሱ ግን ያደረጉት በእውነት ውለታ ውለዋል። ብዙ ስደተኞች እዛ መግባት ካቶሊክ ፓፑ ያን ጊዜ ረሲቻ ጆን ፖል ነው መሰለኝ የነበሩት በዛ ጊዜ እንዲገቡብን አንፈልግም ብለው ዩሮፒያን የሆነ ተቃውሞ አንስተው ነበር። እና እኚህ ፓፕ ይህን መንገድ አሳዩኛሉ። ሄዱ፣ አዩ። ከዚህ እንደዚህ ተሰቃይተው መጥተው አንድንም ሰው እንዳትመልሱብኝ፣ አንድንም ሰው እንዲህ እንዳታረጉ ብለው ለመንግስት ተናገሩ። በጣም የሚገርመው ነገር መንግስት እነዚህን ከካቶሊካውያን እንትኖች በደንብ ነው የሚሰማው። በእኛ አባት ምክንያት እኛ ያልዛን ሀገር ወረቀትም ሆነ የመኖር እንትን አኮሚዴሽን ያገኘ ነው እሳቸው ናቸው። እና ካቶሊክ ከዛ በሯን ከፍታ ለእኛ ምግብ ታበስላለች። ቤተክርስቲያናችን ጋኑ አሁን እንግዲህ ብዙ ቦታ እናያለን አይደለ? በዘመነ ስትሄድ ካመንክልኝ ከዚህ በኋላ እዚህ ጋር መምጣት አለህ ነው አይደለ? እነሱ ቢዝነስ አይሰሩብህ። ከፈለክ እኔ እየገባው ጸልይ ነበረ። አሁንም ሙሉ የኛ የኦርቶዶክስ ቤተክርስቲያን በሙሉ የምንከራየው ቤተክርስቲያን እነሱ ነው ይይታለን። እሱን እርሳው እንግዲህ እስራኤል ሄደ ከሆነ አላውቅም። ትልቁም ቦታ በሙሉ የያዘችው ካቶሊኮች ናቸው። እዛውን ተሳልሞ የሚሄዱት ፒልግሪም አለ አይደለም? እንደውም አደንቃቸዋለሁ በዚህ አጋጣሚ። ሙስሊም ቦታዎች ላይ ሁሉ ቤተክርስቲያን ሰርተዋል። ከኢራቅ ብትሄድ አሁን ራሱ የተከለከለ የተባለ ቦታ ምክንያቱም ከመንግስት ጋር ትልቅ ኮላቦሬት አድርገው በደንብ ስለሚሰሩ ትልቅ ፕሬሸር አላቸው ያን እድል አግኝተው የመስራትና እኛን ምግብ እያዘጋጁ ይሰጡን ነበረ፣ ስራ ይፈልጉልን ነበረ። እንዲሁም ቦታ እንትን ማለት ብዙ ሰዎች ወደ ያገባዋሉ፣ ጓደኝነት እንደዚህ ሪሌሽን ይጀምራሉ። ብዙ ነገር ይፈጠራል። ከዛ በኋላ ታሪኩ ረጅም ነው። ህይወት በጣሊያን ተጀመረ። የዛሬ ስንት ዓመት ማለት ነው ጉዞ? አሁን ወደ 23 ወደ 24 እየሄድኩ ነው ማለት ነው። የዛሬ 24 ዓመት ጣሊያን ገባክ። ከዛ በኋላ ህይወት እዛው ተጀመረ። አሁን ላይ አግብተህ የ4 ልጆች አባት ሆነሃል እና በዚህ ሁሉ ፈተና ውስጥ ተጉዘህ ትዳር ይዘህ የ4 ልጆች ቤተሰብ ወይንም አባት ሆነሃል። ትዳር እንዴት ተጀመረ? የትዳር አጋርህ እንዴት አገኘሃት? እንግዲህ ያው አውሮፓ ውስጥ ብዙ ቦታዎች ይጃሉ። እንዲያውም እናቴም ብላ ስም አወጣችልኝ ማጅላን አለች። ማጅላን በጣም ትራቭል ያደርግናልና ምንም ላቆም አልቻልኩ። በቃ እንግዲህ በዓለም ውስጥ ያሉትን የመጓጓዣ ትራንስፖርት ፐብሊክ እንትኖችን ተጠቅሜያለሁ ማለት ይቻላል። እና ለየት የሚያደርገው ወንበር ይዤ አይደለም ሄደው። ጣሊያንም ከገባው በኋላ በጣም የሚገርመው ነገር ንሳ ይሆንልኝ ማለት ነው። ለባስም ለባቡርም ከፍዬ አላውቅም። እና እቀመጣለሁ ሲመጡ ምናምን የሰጡንን ወረቀት አሳይ፣ ይሄ ወረቀት እንጂ ትኬት አይደለም ሲሉኝ እንደማይገባኝ ቋንቋ ምናምን ትላቸዋለሁ። ሽንት ቤት ገባና በሩን ዘግቼው ቀጭ አድርጋ አዘጋው። ምክንያቱ ከዘጋው እዛ ሽንት ቤት ሰው ገብቷል ብሎ ያሳያል፣ ኮንትሮሉ ሲመጣ ማለት ነው። በሩን ዘጋ ነገር አደረገውና ሳይዘጋ ማለት ስለዚህ ግሪን ከሆነ ሽንት ቤቱ ክፍት ነው ሰው የለም ብሎ ስለሚያምን
ያልፈኛል ማለት ነው። እሱ በዚህ በኩል ሲያል ኮንትሮል አድርጎ ሲወጣ እኔ ተመልሼ እቀመጥ ነበረ። የሚገርመው ነገር ማለት ነው። እና በጣም ጣሊያን ውስጥ ስራ አልነበረም እና ከጣሊያን ያው ወጥቼ ሌላም ሀገር ሄጃለሁ። ወደ ስዊዘርላንድ እንሄድ ነው። ከዛ ያው ስዊዘርላንድ መኖር ጀመርን። ያው ከባለቤቴ በስደት ያገኘኋት ነች። ከዛ በኋላ ያው እንግዲህ በልጅነት ነው ልጅ የጀመርኩት ማለት ነው። የመጀመሪያው ልጅ ያው ዳዊት ነው። ከዛ በኋላ ያው አንድ ስንል ሁለት ስንል 3 4 ላይ ቆመናል። እንግዲህ በቃ ነው ብለናል። እንግዲህ እግዚአብሔር በኋላ የሚፈጥረው ባናውቅም ለጊዜው ግን በ4 ልጅ ነው እንግዲህ ያለ ነው። ከዛ በኋላ ያው ስደት እንደምታውቀው በተለይ በእምነት ደረጃ እንደፈለከ ሁሉን ነገር መስከረም ላይ ሆነ ጥር ይመስላል፣ ጥር መስሎ ግንቦት ሊመስል ይችላል። ወይም አንተ እዚህ ገናን በደንብ እያከበራችሁ እኔ አሁን ምንም አይሰማም። በዓል መሆኑን የምታውቀው እዚህ ስትሆን ብቻ ነው። እዛ ያም የምትኖርበት አካባቢ ሰው አያከብረውም። አንተ በቲቪ እንደናንተ እንደምታ በዩቲዩብ በተለያየ ነገር ታያለህ። ያን ፊል ታደርገዋለህ። በቃ በመንፈስ ከእናንተ ጋር ነን፣ በስጋ ግን እዛ ሆነን ነው የምናከብረው። ስለዚህ የሁል ቀን ጥያቄ ነው እነዚህ ልጆች እምነቱን እንዴት አድርጌ ነው መስጠት የምችለው? በጣም ጥያቄ ውስጥ ነበር ውስጤ እና እኔ ልጅ መውለድ አልፈልግም ነበር። በዚህ አጋጣሚ ትዳር መስርቶ መኖር አልፈልግም ነበር እና የእመቤቴ ነው ትእዛዙ እና ዛሬ ኪዳነ ምሕረት ነች እና በጣም የሚገርመው እዚሁ ጣሊያን ሆኜ በጣም እለፋ ነበረ በጣም እና ስራ ማግኘት በጣም ከባድ ነው። ጣሊያን ሀገር ስራ የሚገኘው ባጭሩ ለሴቶች ነበረ። እንትን ይሄ ሄደው ገብተው እነዚህ ሽማግሌዎቹን ማጠብ፣ ማብላት፣ መንከባከብ ስራ እንደ አረብ ሀገር ማለት ነው። ኤግዛክትሊ እንደዛ አይነት ስራዎች ነበሩ። ወንዶች ደግሞ ብዙ ስላልነበረ በዛ ጊዜ ከነሱ ዲፔንድ ሆኖ የመኖር ሂደት ነበር። እንደዛ አይነት ነገሮች እነሱን ጠብቀው የእነሱን እጅ ማግኘት ነገር ነበረ። ምክንያቱም ብዙ ጊዜ በዚህ አጋጣሚ እንግዲህ ስደትን ለሚፈልጉ እኔ አልመርጥላቸውም፣ ግን ቋንቋን ፎከስ ማድረግ አለበት አንድ ሰው እያምናለሁ። ቋንቋ በጣም ወሳኝ ነው። ቋንቋ ስትችል ጎበዝ ትሆናለህ። ቋንቋ ስትችል ጠንካራ ትሆናለህ፣ ደፋር ትሆናለህ፣ አዋቂ ትሆናለህ። የሚጠፋብህ ነገር አይኖርም እና በዛን ጊዜ እንግዲህ ለነበርነው ሰዎች ጣሊያንኛ በጣም ትልቁ ዲፊክልቲ ነበረ። ሁለተኛ ደግሞ ጣሊያንን እንደ ቋንቋ ሁሉ ሰዎች አይቆጥሩትም ነበር እና መሸጋገሪያ ነበረች። ጣሊያን ዴስቲኔሽናቸው ያደረገ ሰው ማንም ሰው ስላልነበረ አንግባባም ነበር። እኔ ከዛ በኋላ ነው በደንብ መኖር እንዳለብኝ ሳምን። እንዲያውም ይሄ ባለ ነፍሱን ይማረው እናንተ ጣሊያን ታውቃለህ፣ እኛ አሜሪካን ያለው እኛ ዓመት 2 ዓመት 3 ዓመት ፈግተን መጠን መዝናናት የምንፈልግበት ቦታ ጣሊያን አውሮፓ እንደዚህ ነው። አንተ ራስህ ለምንድን ነው ቱሪስት የማታደርገው? እዚህ ፎከስ ኦን ዘ ላንጉዌጅ ቋንቋው ላይ በደንብ ስራ አለኝ። ያው ከዛ ጀምሮ ያን ነገር አደረግኩና ምን ለማለት ፈልጌ ነው ያ ልጆችን የማሳደግ ነገር የሁል ቀን ጥያቄ ነው። እንዴት ነው የሚለውን ከዛ በኋላ እኔም በእውነት በልጆቼ በጣም ሊቆንኩኝ ራሱ በጣም ብዙም አላቃቸውን ማንበብ አለብኝ አድጎ እንደሚጠይቀኝ ስለማቅ ራሴን አፕዴት ማድረግ እሱንም ማስተማር። ስታስተምር በጣም እንደምትማር ማወቅ አለብህ። ከዛ በኋላ ነው እንግዲህ እናንተ ያወቃችሁን። ምክንያቱም ሁል ቀን ጥያቄ ውስጥ ገባው። ልጆች ብዙ ያውቃሉ ታውቃለህ። እና ያ ሀኬተኛው ሰውዬ ነው የሚመጣብኝ። ሀኬተኛ ሆኖ ያችን መክሊቱን ቆፍሮ ቀብሮ የተገኘ ሰው እንዳልሆን እንጂ ይህንን ለሌሎች ቤተሰቦች ይጠቅማቸዋል እና ወደዚህ አገልግሎት በወጣ የተሻለ ነው የሚል ሀሳብ ነው። ከዛ በኋላ በነገራችን ሶሻል ሚዲያ ምንም አልነበረኝም። እንደውም በባለቤቴ ነበር የምጠቀም የነበረው። ኮንፊደንስም አልነበረኝም፣ አልወደውም ነበር። አልፎ አልፎ ዩቲዩብ አይ ነበረ ከዛ ውጭ ማለት ነው። ከዛ ሳደልኝ እንግዲህ እግዚአብሔር ፈቀደና ያው ወደ ፌስቡክ ላይ መጣው። ፌስቡክ ላይ ስመጣ ያገኘሁት ማንን ነው ታውቃለህ? እንግዲህ እየመሰከርኩ እና
ፌስቡክ ላይ እንደማገለግል የነገረችኝ ያው እመቤቴ ነች። እውነት ለመናገር አውርቼ አላውቅም። ዝም ይኸው እንግዲህ ከተዋወቀን ብዙ ዓመታችን ነው እና እንዴት ነው ማገለግሉ ስል ይህንን ፕላትፎርም አሳየች እና ከማን ጋር ነው የማገለግል ስል አንድ ቀን እንዳልክ ታስታውሳል? እንዳልክ አሜሪካ የነበረው በሆነ ሳብጀክት በጣም ብዙ ሺህ ሰው ገብቶ ያወራል ማለት ነው። አልኩኝና እስኪ ልጻፍለት ብዬ ጻፍኩለት። ሰላም ስለው ያው መጋቢ በረከት አሮን ስለሚል እንትኑ በክብር ስሜ ስለገባው አባታችን ይፍቱኝ ባርኩኝ እንዳልከው አስታውሰዋለሁ በጣም ፌስቡክ ዘመን እንዳልክ አንዱ ዘተዋህዶ የሚባል የጠፉ ግን እነሱ በጣም ለጥያቄ ፈጥሮብኝ ነበር። በጣም እኔም እንዳልክን እስከ አሁን እንዳንተ እንደማገኝ አገኘዋል። አሁን ግን በዚህ ትራክ ከገዛ በኋላ ቶታሊ ከምስት አግብቶ መኪና ምናምን እንደዚህ ከጀመረበት ጊዜ አንስቶ ቶታሊ ጠፍቷል። እውነት ለመናገር መጠያየቅም ይኖርብናል እና ያው በጣም አሁን እንደዚህ ዘመኑ የቲክቶክ ሆኖ ሁሉም ሚዲያ ላይ እየየ በሚልበት ሰዓት እነሱ ደግሞ ያኔ እንግዲህ አብረን አንተ አለ ቸርነት ሰና ያለ አማኑኤል ዛማኑኤል አለ አንዱ አለ እንትና አሁን እዚህ መጥቷል። ማን ነበረ የንቁ ተዋህዶ ልጅ ማን ነበረ? ንቁ እሱ ነበር። የኔነ ነው እሱ አለ። እስከሱ ጋር ብዙም አንግባባም። እነኚህ ነበርን በወቅቱ ፌስቡክ ላይ እና የዛሬ 9 ዓመት ምናምን በላይ ይሆነዋል እና አሁን ላይ ሁሉም ሰው ሚዲያ ላይ በወጣበት ሰዓት ግን እነሱ እንዴት እንደጠፉ የሆነ ቀን ነው እንዴ የት ጠፍተው ነው እነኚህ ልጆች እያልኩ እያሰብኩ ነበረ። እውነት ለመናገር እንግዲህ በሚዲያ በእውነት ለመናገር ካልተለያየ ነው እኔና አንተ ቸርነት ነው። ስፔሻሊ እኔን ቤዝዶሚ ልበል ያው አንተ ግን አለህ ብለህ አንዳንዴ ኮመንት አደረገኝ ነበረ እንደዚህ እኔም እንደዚህ ጽፍልሃለሁ። ያው በተለይ ስፔሻሊ ወደ ዩቲዩብ ፎከስ ካደረግክ በኋላ በዛ በፌስቡክ ያለው ፕላትፎርም እየቀዘቀዘ መጣ ማለት ነው። እየዘጋብን ነው። እኔ እኮ ከአንድም ሁለቴ ተዘጋ። አንተ ያው በጣም ትቸገር ነበር ያው መጽፋቸው ነገሮች ስለነበሩ ቸርነትን እስካሁን ድረስ እንገናኛለን። ሌላ ማን ነው እንግዲህ አማኑኤል ያው ወደ ዘአማን የሚለው አሁን ማለት ነው እሱ ወደ ቲክቶክ ዘመተ። የኔንም በተወሰነ መጠን ነው እንጂ ብዙ አብሮን አያገለግልም። ግን እሱ የቀድሞን ስለጀመረ በዚህ ድረስ መጥቶ ከኢትዮጵያ ጋር ያለው ነው። እኔ በኦንላይን ያው ሆኜ የማገለግለው እኔ ብቻ ነበርኩ አይደለም። እኔና አማን እና አንዱ እና እንዳልክ። ስለዚህ በጣም ደስ የሚል ግሩፕ ነበረ። በዚህ አጋጣሚ ይህንን ቪዲዮ የምትመለከቱ ፌስቡክ ላይ ዮኒ ማኛ ምናምን በጣም ያስቸግሩ ነበር። የስድብ መድረክ አድርገውት ነበረ። እኛ ፓምፕ አውት ሆነን ወጠን ወንጌል እንዲስፋፋ ትልቁን ድርሻ ይዘን በተለይ በልጆች ላይ ያለውን እንዲሁም ደግሞ ፕላትፎርማችን ሌሎች ሰዎች እንዲስተናገዱ አሁን አስቸጋሪ ነው። ሰው ከእሱ ቻናል እንድትገባ የማይፈልጉ በጣም ብዙ ሰዎች አይቻ በጣም በዚህ አጋጣሚ ብዙ ነው የታዘብኩት ነገር አለ እና በጣም እየገረመኝ ማለት ነው የብዙ ሺህ ፋላወር መኖር ቢዝነስ የሆነበት በቃ ሰላም ብለህ ብር የምትቀበልበት አይነት ነገሮች መሆናቸው በጣም ገርሞኛል። ለእኔ በጣም ሰሞኑን እያየሁ ካለሁት አንዱ በጣም ወደፊት የምናገር ይመስለኛል። በጣም የሚያሳፍረው እውነት ለመናገር እኔ ይህ ሚዲያ የኔ አይደለም። በነገራችን አሁን ይሄ መንክር ሚዲያ አንተ አይደለም፣ ይህ ህዝብ ነው። ህዝብን ሊያገለግል ነው የወጣው። ሶደን ሰዎች ፕራይቬት ሲያደርጉት ፕራይቬት ከፈለጉ ፕራይቬት ነው መሆን ያለ። ፐብሊክ ከሆነ ግን የወጡበትን ኢም ይዘው አላማውን ይዘው ለህዝብ ነው ተደራሽነት መሆን ያለበት። ስለዚህ ህዝብ መግባት መውጣት አለበት። የፈለከውን ሰው መርጠህ ብቻ አይደለም ለዚህ አገልግሎት በእርግጥ ኦፍኮርስ የሚመጥነውን ነው። ማንንም በስድብ እንትን ያለውን ሰው እዚህ መጣ አታቀርበውም። ግን እንደምንም ቢሆን ሚዲያ ሲባል የህዝብ እስከሆነ ድረስ ተደራሽነቱ እንደዛ መሆን አለበት ብዬ አምናለሁ። እና በጣም ሰዎች ሚዲያን ቢዝነስ ሲያደርጉ ሳይ አይቻሉ።
እና እንደዛ ከሆነም አልኩኝ ቲክቶክ ምንም አልመሰለኝ እውነት ለመናገር 70 ሺህ ምናምን ላይ ያቆመዋል። ግን ቲክቶክ አለ ነው የሚጠየቁ ዩቲዩብ አለ አይደለም። እና እዚህ ሀገር ስመጣ በጣም ተፈላጊው ቲክቶክ እንደሆነ አወቁ ማለት ነውና ይገርማል። ስለዚህ ያው እንግዲህ ወደ ሶሻል ሚዲያ ያገባሁት ወደ ኋላ ስመለስ እንዳልክ ነው ቡራኪዎት ይድረሰኛልን ቡራኪውን እንግዲህ ኧረ እባክህ እንደዛ አይደለም ምናምን ብለን አወራን እና እኔ ወደዚህ ፕላትፎርም መውጣት እፈልጋለሁ ነው። እንዴት ነው መውጣት የምችለው አልኩት። እርሶ እያለ ነው እርሶማ እንኳ አግኝተዋል እንዲያውም ያስተምሩልናል እንደዚህ ይሆናል ብሎ እድሉን ሰጠኝ ማለት ነው። በአጋጣሚ እዛ ሌላ አሁን መግለጽ ማልፈልገው ሌላ የተወሰነ ክፍተት ነበረ እዛ በአገልግሎት ማለት ነው። እና ያን ሳብጀክት ይዘነው ካልወጣን ብሎ አስገደደኝ እና ስንወጣ በጣም ወደ 5000 ሰው ምናምን ነበረ ላይቭ ምናምንና እኔ በዛም የመጀመሪያ ነው። በእርግጥ በዛ ቦታ በማገለግልበት አውደ ምሕረት ለእኔ የየቀን ተቀኔ አገልግሎት ነው። ዘምራለሁ፣ እመራለሁ። ቤተክርስቲያን ማቋቋም የኔ ስራ ነው። በጣም የሚገርመው ነገር ወደ 3 ቤተክርስቲያኖች እንደዚህ አቋቁም ያለው እና ይሄ ኢትስ ቬሪ ቻሌንጅ ከስክሪን ጋር ማውራት በጣም ከባዱ ክፍል ነው። አንድ ቀን እኔ እንደ እንትን ቤቴን እዞራለሁ ልወጣ ፈልጌ ላይቭ የማረገው ጠፍቶኝ ሶፋውን እራምደዋለሁ፣ እወጣለሁ፣ እዞራለሁ። ታየኛል ምን ሆነ ትለኛል። በጣም ጨነቀኝ። በጣም የሚገርም ከሱ ጋር ከወጣው በኋላ በጣም የሆነ ወደ 7000 8000 ሰው ለሰብስክራይብ መጣ ማለት ነው። እና ሌሊቱን ሰው መምረጥ ጀመርን። ይሄን ላድርገው ይሄኛውን ላድርገው እያልኩኝ እስከ 5000 ነበር የሚፈቅድ የነበረው አይደል? ምን እንትን ላይ ፌስቡክ ላይ ሊሚቱ የሰው አንተ ፍሬንድ የምትችለው እንደዛ ነበረ። ክፍት ስለነበረ ይግቡ በሚል መንፈስ ሳስገባ አደርኩ ማለት ነው። ከዛ በኋላ ቀስ በቀስ ከልጆቻችን ጋር ያለው ምናምን ስንል ሰው በጣም ይሄን ይፈልገው ነበረ። ከዛ በኋላ ኮሮና መጣ። የኮሮና እንግዲህ እኛን አሁን በትክክል ሰዎች የሚያውቁን ያኔ ነው። በሁሉም ዓለማት ያሉት የኔና የኔ ልጆች አገልግሎት ያን ነበር የሚከታተሉት። እንግዲህ አንዱ አድናቂያችን አንተ ነበርክ። ስለ ልጆቼ በጣም አትጠቅምም ሁሌም እንደው የማረሳው ነገር ማለት ነው። አዎ እነሱን ይዤ መውጣት ጀመርኩ። የነሱን ከዛ ሰዎቹ አበረቱኝ። ይህን ብታረግልን የሚል ኮመንቶች፣ የጎደሎን ይነግረዋል፣ የበዛውን ባይበዛ ያነሰውን ብጨምር የሚለውን አስተያየት ከህዝብ ጋር በደንብ ኮሚኒኬት ማድረግ የጀመርኩበት ጊዜ ነበረ እንደ ሚዲያ። ከዛ እየቀለለኝ መጣ ማለት ነው። እና ያ የፌስቡክ ትዝታዬ ነው። ምናልባት መጋቢ የሚለው ማን ነው መጋቢ ያለ በምን ምክንያት እስኪ ምናልባት የሚጠይቁ ሰዎች ይኖራሉ። አዎ እንግዲህ እኔ እንደነገርኩ ከዚህ ከሚዲያው ውጪ ብዙ አብያተ ክርስቲያናትን አሰርቻለሁ። እንዲሁም አልፎ ተርፎ ራሱ ለጧፍ ላጡ፣ ጣን ላጡ፣ ዘቢብ እንደዚህ አይነት ነገሮችን እንደው በጆን ለማለት እንደው እያዘጋጁ ብር እኔ ራሴ እየላኩኝ ራሴ እኔና በልጆቼ ቤተሰቤን ያማከለ ይህን እናገለግል ነበረ። ከዛም አልፎ በአታ ለማርያም ጎንደር የጸበል ቦታ ትልቅ ፈውስ አለ። በዚህ አጋጣሚ ከካንሰር ስለ ድንግል ነው እንግዲህ በምስክርነት መስጠት እንፈልገው። ቀኑም ስለተገጣጠመ ኪዳነ ምሕረት ነው ዛሬ። ይሄ ቦታ በዚህ አጋጣሚ ይህን የምትሰሙ ብዙ በሽታ በተለይ ስፔሻሊ ሰዎች የሰው ውሎች ይባላል አይደለ? እጀሰብም ይባላል። አሁን ይሄ ሌላ ስም ተሰጧቸው ምንሰማቸው ሰዎች አጋንንትናዊ ነገር ከምናምን ነገር አድርገው ሊያበሉ ሊያጠጡ ይችላሉ፣ ሊያስነኩ ይችላሉ። እና ይህ ጸበል የገባህ የመጀመሪያው ቀን የምትፈወሰው። የበላህም ነገር ካለው ወዲያው ነው የምታስታውቀው። የሚገርም ነገር እጅም ተሰብስቦ ከሆነ እጅ ተፈቶ እግርህም እንደዚህ ከሆነ እየዘለልክ ነው የምትሄድበት ቦታ ነው። እና አንደኛ ፕሮሞት አልተደረገላትም ለባታ። በጣም የሚገርመው ነገር አልፎ ተርፎ ሊቃነ ጳጳሳት በጣም ሲታመሙ ሌላ ቦታ ሄዱ። እንደዚሁ ያው ይፋዊ ሳይሆን ይመጡና እዛ ነው የሚጠመቁት። እና ባታ ነገሯ ወደ ማታ ነው። በጣም የሚገርም ነገር መልስ አለ።
ኖ ማተር ዋት የሄድክበት ካንሰር ሊሆን ይችላል፣ አይን ጠፍቶ ሊሆን ይችላል፣ ብዙ ብዙ ነገሮች እና ዓመታዊ ክብረ በዓል ሲሆን ሰውና ከብት ነው ብዛት። በተለይ ያን ቦታ ማረሳው ገበሬዎች ከሆስፒታል በቃ አትድንም ነቀርሳም ይባላል የድሮ እንዳው እንደ ካንሰር ምናምን ቲቪ ምናምን የሚባሉ አዳክሞ የሚገሉ በሽታዎች ምናምን ነው። እነሱን ሁሉ ነቅለን የምጥለው እና ሲሳሉ በእነዚህ ገበሬዎቹ አንድ በሬ ያመጣልሻለሁ፣ አንድ በግ እንደዚህ ያደርጋለሁ። ዓመታዊ ክብረ በዓል ሲሆን እነዚህ ሰዎች ሁሉ እነዚህ ከብቶች ሁሉ በቃ ይጨናነቃል። እና እንደዛ ሆኖ በምን ማኔጅመንት አላውቅም ያን የጸበል ስፍራ አሰርቶት አያውቁም። እና አንድ ቀን እኔ ለበረከት እንደዚህ ሲሄድ ጎንደር ሄድኩ። እዛ ጸበሏን ልጠጣ ልጠመቅ ሲሄድ እዛው ቆሜ በኤችአይቪ ቫይረስ የተጠቃች ልጅ ይለፈልፋል መንፈሱ በደሟ ውስጥ ለ8 ዓመት ነበርኩ። አሁን እለቃለሁ ይላል። እኔ ዝም ብዬ ቆሜ እሰማለሁ። ይሄ የሆነ እያለ ጸበሉ ተዘጋ እና ለምንድን ነው ጸበሉ የተዘጋው ብዬ ስጠይቃቸው ገንዳው ይሄንን የሚያዘጋጀው ገንዳ እየፈሰሰ ስለሆነ እዚህ የሚጠጡት ደግሞ ትንሽ ልንሰጣቸው ነው አሉና፣ ቤተክርስቲያኗ በጣም ሀብታም ነች እና ለምንድን ነው ነገር ያልተሰራው ምናምን በሚል ሀሳብ ተነሳው። ይህንን የጸበልም እንደዚሁም ትምህርት ማስተማሪያ ብዙ ጊዜ ንግስ ሲሆን እዛ ከላይ ነው ያለው ቤተክርስቲያኗ ወደ ታች ወርዶ ንግስን አንግሰው ያው ታቦቱ እንደተሸከሙ ይመለሱ ነበር። ለዛ የሚሆን ማረፊያ የሚሆን ጸበሉን በትልቅ በቃ ልልህ ከምለው በላይ ገንዳ ትልቅ ማጠራቀሚያ ቦታውን በማሳጠር ለሚጠመቁ ሰዎች የወንዶች የሴቶች ተደርጎ በቃ ልክ አሁን ኪዳነ ምሕረት ምናምን እንደምትሄደው በጣም በትልቁ ከ1 ሚሊዮን ብር በላይ ወጪ አድርጌ እግዚአብሔር ረድቶኝ ይህን ሰራው ማለት ነው። እና ያቆኛል ያኔ እኛን የሚያስተምሩን የነበረው ግብረ ድቁና የነበረው አባት ይህን አግዘውኛል። ቄስ ዳዊት ይባላሉ። የዛ ተዘጋጀ። እኔ አላወኩም እውነት ለመናገር እንዲያውም ሪቫን ተዘጋጅቶ ቀን ተወስኖ እናና ይሄ መጨረሻው ቀን ነው ስተባልኩ፣ ግን ሰርፕራይዝ ነው አላወኩም። በዛን ቀን በጣም የሚገርም ድግስ ነበረ። የሚገርም ዓመታዊ ክብረ በዓል ነበረ። ህዝቡ ሁሉ እዛ መጥቶ እንግዲህ አልተቀረጸም። የሚገርመው ነገር ማለት ነው። ምክንያቱም እኔ አላወኩም። ቅድም እንዳልኩት የሚዲያ ሰውም አይደለሁም። ስለዛ ምንም የማውቀው ነገር የለም። ያ እንደዛ ሆኖ ተመረቀ። እኔንም ካባ ሰጡኝ፣ ካባ ሸለሙኝ ማለት ነው። በጣም ከበደኝ። ምክንያቱም ያ የሊቃውንት ሀገር ነው። የሊቃውንት ካባ መቀበል እንዴ ከብዶኛል ስላቸው ለአንተ ይገባል ተባሉ። ከዛ በኋላ ነው እንግዲህ አቡነ ኤልሳ በረከታቸው ይደረብን። እሳቸው አሁን በሕይወት የሉም። መጋቢ በረከት አሮን የሚለው እንዲሁም በጣም ለ3 ደቂቃ ይሆናል እንደዚህ አንገታቸውን እየነቀነቁ እያዩኝ ብዙ ሰዎች እዛ እኔ ራሱ ያለሁበት ቦታ ድቁና የሰጧቸው አባት አሉና እነዛን ሁሉ ይረዱናል ብለን ብዙ ሰዎችን ይረዳሉ ብለን ልከናቸው ነበር። አንተ ትንሽ ፍሬ ልጅ አስባል በዛ በሰራ ምናምን ወጠህ ይችን ቤተክርስቲያን ታቀናለህ ብለን አናስብምና መጋቢ በረከት አሮን ብያለሁ። ከዛ በቃ ምርቃት ነበር የመሰለኝ እኔ ራሱ። ከዛ በኋላ በወረቀት እንደዚህ ተጽፎ ታትሞ እንደዚህ ብሎ ተሰጡኝ ማለት ነው። ከዛ ወደ ነበርኩበት ቦታ ተመለስኩ። ያው አስቀመጥኩት እና አንድ ቀን ደስ አለኝና ቅዱስ ሚካኤል ዓመታዊ ክብረ በዓል ካባውን አድርጌ ሄድኩ ማለት ነው። እዛ የሚያውቁት ምን አንተ ምን አልተማርክ እንደዚህ ምን ሲለኝ እንደ ቤተክርስቲያን የሰጠች ምን ማለታችሁ ነው? እሳቸው እንደ ይሄ ደግሞ ከተሰጠህ የማዕረግ ስም አለ ሲሉኝ አላው እዛ ወረቀቱ ላይ ተጽፏልና አታውቀውም አሉኝ። አዎ አላውቀውም አልኩኝ። ከዛ በኋላ ተመልሼ ቤት መጣሁ። ሳይሆን መጋቢ በረከት አሉኝ። ከዛሬ ጀምሮ ነው የሚለው። ስለዚህ ከዛሬ ጀምሮ ለካኔ መጋቢ እና ቤት መጋቢ በረከት ብላችሁ ጥሩ ያልኳቸው የሚጀምር ሰዎች እና ከዛ ጊዜ ጀምሮ ማለት መጋቢ በረከት የሚለው የመጣ ማለት ነው። እንግዲህ ያው ሶሻል ሚዲያው በጎ ነገር ከሰራንበት ከትውልድ ከህፃናት ጀምሮ እስከ አረጋውያን በጎ ነገር ካስተላለፍንበት መማማሪያ ህይወትን መቀየሪያም ነውና
አንተ ከአንተም በላይ ደግሞ ልጆች ናቸው በጣም ሰው ትኩረት ውስጥ የገቡትና በተለይ በፌስቡክ ላይ ነበረ፣ ቲክቶክ ሲመጣም ቲክቶክ ላይ መጥተው ነበረ፣ ዩቱብ ላይም ነበሩ። አሁን ላይ ግን ከሁሉም ሶሻል ሚዲያ ርቀዋል። የት ሄደው ነው የጠፉት የሚል ጥያቄ ይኖራል። በጣም ጥሩ ጥያቄ ነው። በረከታቸው ይደርብና አቡነ ኤልሳ ይህን ካረጉኝ በኋላ እንግዲህ ወደ የመምህር ተምሮ ማስተማር ትምህርት ተማርኩ። አሁንም ደግሞ በቀጣይነት የዲግሪ ፕሮግራም ልቀጥል ነው። መምህር ለመሆን ሳይሆን ለማወቅ ለእኔና ለልጆች ከዛም ደግሞ የሚጠይቀኝ ሰው ካለ ለመመለስ ረዳይ ዘንድ ለበለጠ ገብቶሃል አንተ ማነህ ስትባል እኔ ብሎ መግለጽ ስለፈለግኩ እየተማርኩ ነው። ከነሱ እንደዚህ አይነት ወረቀቶች ከማግኘቴ በፊት ግን ቅድም እኔን ያስተማረኝ ሊቢያ ነው መጽሐፍ ቅዱስና እኔ በደንብ የተገናኘ ነው ያኔ ነው። ከነሱ ከሊቢያው ቀጥሎ ደግሞ ልጆቼ ናቸው። የልጆቼ ጥያቄ እኔ ምንድን ነው መመለስ አለብኝ የሚለው ጥያቄ መጽሐፍቶችን ለ10 ዓመት ሰበሰብኩ ብል አሁን እንግዲህ የዩቲዩብ ቻናል አለኝ የቅዱሳን ዝክር የሚለውን መጽሐፍ አሁን ቤተ ክርስቲያን ብገባ እኔን ያክል የላቸውም። እርግጠኛ ሆኜ ነው የምናገረው። የሌለኝ የመጽሐፍት አይነት የለም። ለዛ መነሻዬ እናቴ ነች። እኔ ሳድግ በጣም የሚገርም ነገር ድርሳነ ሚካኤል ሳይነበብ ትምህርት ቤት አንሄድም። እንዲሁም ጸበሉን ጠጥተን ጸበሉን ተረጭተን ነው ወደ ትምህርት ቤት የምንሄደው እና ብዙ ተአምር አድርጓል ቅዱስ ሚካኤል እና 8 ልጆች ነን። 8ቱም ሆስፒታል ሳንገባ በጤና ተባርከን ነው እንትን ያልነው እና ጸሎት ምን ያክል ኃይል እንዳለው በደንብ ከልጅነት የጀመረ የተማርኩበት ነው። ስለዚህ ልጆቹን ጸሎት ውዳሴ ማርያምን በማስተማር ፊደል በማስቆጠር ነው የጀመርኩት። በጣም አድካሚ ነው። ምክንያቱም ከውጭ ሄደው የሚያወሩት ሌላ ቋንቋ ነው፣ ቤት ሲገቡት ሌላ ቋንቋ ነው። የደከምክበትን ይፈሳል እዛ ደርሰው ሲመለሱ ማለት ነው። እንደገና ደግሞ ይሄኛውን ስትሞላቸው ማለት ነው። የእግዚአብሔር ቸርነት ግን ስለነበረ ደግሞ ያው እየታገስኩ ወደ እዚህ እነሱን ወደ ማሳወቅ ሄድን ማለት ነው። ከዛም ያው እንዳልከው ቅድም ወደ ፌስቡክ በጣም ነበር የምናገለግለው ሁሉንም ነገር ማለት ነው። ከዛ ያው አሁን ቲክቶክ ላይ ገባው እና ቲክቶክ ጠሩኝ። ያው በተለይ ሊቀ ልሳናት ቸርነት ከዛ በኋላ አንተም አልነበርክም አትወደውም እንደኔ እኔ ስቲልና ብዙም አይደለሁም አዶኖ የፌስቡክ መንፈስ አለቀቀኝ። እውነት ለመናገር ቬሪ ኢዚ ነው፣ ቀላል ነው አጠቃቀሙ ይመስለኛል እና ስርዓት ያለው ነው። እሱም አንዱ ሌላኛው ክፍል ነው። ማንም እንደፈለገ ገብቶ የፈለገውን ያክል የማድረግ የለውም እና በዛ ምክንያት ቲክቶክ ማንም የፈለገው ገብቶ ስክሮል እያደረገ እዚህኛው ተሳድቦ እዚህኛው መንፈስ ቅዱስን እዛኛው ሰይጣን የሚል መንፈስ ስላለ አያቸዋለሁ፣ ግን መግባት አልፈልግም ነበረ። ይገነባል የሚል ግምት አልነበረኝም። ያውም ሊቀ ልሳናት መጥቶ እንደ አንተ ሁላችን ያለነው እዛ ነው፣ ለምንድን ነው የቀረው? አንተን ባይሆን አንፈልግም፣ ግን ልጆችን እንፈልጋለን። ብዙ ቤተሰቦች ስንሄድ ከአንተ ጋር የሚያገለግለው ልጆቹ እኮ ምናምን እያሉ ይጠይቃሉ እና እባክህን ወደ ቲክቶክ ና አለኝ። ቲክቶክ መጣው እንዳየው በጣም ብሶ ነበረ የሚከታተል የነበረው። ከዛ በኋላ ልጆች እያደጉ መጡ። የትምህርት ስታተሳቸው ብዙ ጫና ያለው ሆነ። በዚህ አጋጣሚ እንግዲህ ሰንፈናል። አንድ ቀን ወይ እናስመርቀዋለን። አሁን የመጀመሪያው ልጅ ዲያቆን ሆኗል እና እሱንም ስራ በጣም ሰራ ነበረ። ደስ የሚል ነገር ልጆችን ወንጌልን በደንብ አስተምራቸዋለሁ ብያምናለሁ እና የሚገርመው ወንጌልን ብቻ ሳይሆን ስንማማር ቀደም ቤት ውስጥ መጽሐፍ አንድምታ ነው እና እስከነ ትርጓሜው ስለሚያውቁ በደንብ ነው የሚያውቁት። በጣም የሚገርመው አሁን እሱ ዲያቆን ሆነ። አሁን 3ኛውም እንደዚሁ በቅርብ ቀን እንግዲህ ምናልባት በሚቀጥሉት ጊዜያቶች እንመጣለን ይቀበላል። እሱም ትምህርታቸው ግን በጣም እየደከመ መጣ። መንፈሳዊ በጣም ጎበዙ፣ የዓለማዊ ትምህርት ግን እየሰነፉ፣ ምክንያት ይሄን ስለምናደርግ ነው የሚል ነገሮችን አንዳንድ ጊዜ ማምጣት ጀመሩ። ከዛ በኋላ ኢንቫይሮመንቱም እንዳየው ትንሽ ነው ከባድ ነው በዚህ በቲክቶክ መንደር ያለው እና
መንፈሴ ብዙም ደስ አይለውም ነበረ። በቃ እንደዛ ከሆነ ቀንሰዋለን የሚል ሀሳብ ምናምን መጣ። በዛ ምክንያት ቀሰቀሰን። እየሰነፍን መጣ። የሚገርመው ያቺ ሁሌ የምናቀርባት ጉባኤ አልቆመችም። አሁንም የቅድስት ሥላሴ ማህበር የሚል የቴሌግራም ግሩፕ አለ። እየገቡ ይህን ለዓለም የሚያቀርቡትን የጸሎት ፕሮግራም ያቀርባሉ። እሱ አልቆመም። የሚገርመው ነገር አሁን በጣም ባለፉት ዓመት በዚህ ዓመት ኦልሞስት ማለት ይቻላል በጣም ጥያቄ ውስጥ ነው። ብዙ ሰዎች ያውቋቸዋል። ብዙ ሰዎች በእናንተ ተምረው ብዙ ነገር አድርገዋል። ብዙ እነሱን አይቶ ዲያቆን ያልሆነ ቤተሰብ ከአውሮፓ እስከ አሜሪካ ብሎም እዚህም ሀገር ድረስ በጣም በቃ እንደዚህ ልጆቻችሁን ቅድም እያወራው ነበረ እንዲህ እንድትሆኑሉ እንፈልጋለን። ምክንያቱም በነጩ ዓለም በዛ ሁሉ ነገር በሞላበት ሀገር እችኛዋን ነው የምንፈልግ ብሎ መገኘት ራሱን የቻለ አንድ ኳሊቲ ስለሆነ ማለት ነው። እና አሁን በአዲስ ስራ ለራሳቸው ቻናል ሰጥቻቸው የድሮ በረከት የሚለው የምታውቀው የዩቲዩብ ቻናል ሁሌም ፈተና ይደርስበታል። እሱም ቻናል መቅዲ ፋሚሊ በሚል ኃላፊነት ለሁለተኛዋ ልጅ የሰጠናት ለመስራት 1-2 ቪዲዮችን ለቀናል። ከጨዋታ ጋር ምናምን በመንፈሳዊ ነገሮችንም በዛው አብረን እንመጣበታለን። አትሊስት መንፈሳዊ ብቻ ሳይሆን እነሱንም አትራክት ማድረግ አለብኝ። ይህ ያሉበትን ዓለምንም አብሮ መዋጀት መቻል አለባቸውና በዛ ምክንያት እንግዲህ ለመምጣት ወደ ቲክቶኩም ወደ ዩቲዩቡም ለመምጣት ቅድመ ዝግጅት እያደረግን ነው። ኦልሞስት ጀምረናል 1-2 ቪዲዮዎች በዚህ አጋጣሚ ማለት ነው። እሺ ሌላው መጋቢ በረከት የሚለውን ከምትሰጣቸው ከመንፈሳዊ አገልግሎት አንጻር ተሰጥተዋል እና ያንንም አስቀጥለህ በቅርቡ ደግሞ አንድ ቤተክርስቲያን አስተባብረህ አሰርተህ አስመርቀሃል እና እስቲ ስለሱም ምናልባት ያገዙ በገንዘብ ያገዙ በሀሳብ ያገዙ አሁንም ያለበት ደረጃ ምን እንደሚመስል የመጨረሻ ጥያቄ ነው። የምታመሰግናቸው ቤተክርስቲያኑ ያለበትን ደረጃ ሁኔታ አጠቃላይ በሱ ዙሪያ የሆነ ነገር ብል። መልካም። በድጋሚ እንግዲህ ይህን እድል ስለሰጠኝ በጣም አመሰግናለሁ። እንደነገርኩ እንግዲህ አሁን ኤልሳ በእውነት የሰጡኝ ስም ትክክል ነበር ራሴን ብዙ ጊዜ ስለምታዘበው ነው እና ብዙ አብያተ ክርስቲያናቶችን በጣም እጄን አስገብቼ ሰርቻለሁ። እንደ ኃላፊነት ሆኜ ከሰራኋቸው እንግዲህ ይሄኛው አሁን መስታወት ሥላሴ ይባላል። በሐሙስ ሲደራ ተባባሪ ቀበሌ አካባቢ ነው ያለው። ከአሁን በኋላ ነው እየታወቀ ያለው። በጣም ትልቅ ካቴድራል የሚያክል በጣም ትልቅ ቤተክርስቲያን የተሰራው። ለ6 ዓመት ደክመንበታል። የደከምነው የቅድስት ሥላሴ የቴሌግራም ግሩፕ ቻናል ያሉት ልጆች በሙሉ ነው የተሳተፉት፣ እኔንም ጨምሮ ማለት ነው። አስራታችንን ወደዛ በማስገባት እኔን ኃላፊ አድርገው ያው እኔም እንደነሱ እዛው ነው ያለሁት። ግን እነዛን ሰዎች በአመኔታ በደብዳቤም ድጋፍ አግኝተን እነሱም እውነተኛ ሰዎች መሆናቸውን 2 ዓመት ደጅን ያስጠናዋቸው። በጣም የሚገርም ነገር ከቦታው ሰው ልኬ እውነት ነው አይደለም እንደምናየው እንዲያውም ዛሬ አይን አውጥቶ ተወልዶ እግር አውጥቶ እስከሚሄድ ድረስ ሌብነት ተስፋፍቷል። ያኔ እንደው ትንሽ በደንብ ይሰራል ትንሽ ነበር የሚነካ የነበረው እና ያን ነገር አልደግፈውም። እውነት ለመናገር እግዚአብሔር በዛ መልኩ ያስቀጠለኝ ማለት ነው። እነዛን ሰዎች እውነተኛ በቤተክርስቲያን ስም ሊበሉን ነው ወይ ስጦን ሌላ ነገር ነው፣ የሚቻለውን ታደርጋለህ። ግን በቤተክርስቲያን ስም የሚደረገውን ነገር እኔ አልደግፈው እውነት ለመናገርና ያን አጠርነው እውነት ሆነው ተገኙ። ከዛ እኔ ኃላፊ ሆኜ ሄድኩ። አያውቁኝም፣ አላውቃቸው፣ አላየኋቸውም፣ አላዩኝ። በጣም የሚገርመው ነገር ማለት ነው። ሥላሴን በመካከል አድርገን ቀጠልን። እነሱ በጉልበታቸው ጉልበት ብቻ ሳይሆን በዛው በሚገኝ ድንጋይ፣ እዛው በሚገኝ አፈር፣ እዛው በሚገኝ እንጨት እየቆረጡ ሊያቀርቡ፣ እኔ ደግሞ ለሲሚንቶ፣ ለብረቱ፣ ይሄን ለሚሰሩ ለኮንትራክተሮቹ፣ ለመሐንዲሱ፣ ለምኑ ልከፍል እየተስማማ ነው። ያንን ቀጠልን። ቤተክርስቲያኑ ያለቀው የዛሬ 2 ዓመት ነው። መመረቅ ያልቻለበት ምክንያት ግን በዚህ አሁን ባለው ነባራዊ ሁኔታ በጸጥታው ምክንያት ቤተክርስቲያኑ ሊዘገይብን ቻለ። የሚገርመው ግን እኔ አንድ ቤተክርስቲያን አገልግሎት ለማሰራት ሳስብ ሁል ጊዜ ከጎኑ
የሆነች ምንጭ ነገር መፍጠር መቻል አለብህ። በተለይ ሰባኪያነ ወንጌል ቀዳሻን ካህናት የደሞዝ የሚያገኙበትም ቀድሰው ደስ እያላቸው መጣው አገልግሎቱ እንዲቀጥል እንደ በክብረ በዓል ብቻ በሩን እንዳይከፍቱት የሚደረገውን ነገር ስለማስብ ወፍጮ የመግዛት እሱ ላይ ነው የቆምነው። በጣም በዚህ አጋጣሚ ያው ተጋብዘው ነበር። ሰውም ፕሮግራም ነበረበት። እሱም ፕሮግራም ባይኖር ብዙ ሰዎችን ጠርቻቸው እንዴ ወደዛማ እንዴት እንሄዳለን የሚል ጥያቄ። በዚህኛው አጋጣሚ እንግዲህ ያው የሊቢያን መንገድ ያለፍኩ ነኝ ዘመዴ። ምንም 20 ዓመቶች 2 ዴኬድ የሚባለው 2 አስርታት ዓመቶች ቢያልፉም ፍራቻ የሚባል የለኝም። ምንድን ነው ያልኩት ወደዛ እንሂድ ስንላቸው ያው እንዳየው ነው ነባራዊ እውነት ነው፣ ህይወት ነው። ስለዚህ ቤተክርስቲያኑ መመረቅ ስላለበት ይሄዳሉ አልኩ፣ ወሰንኩ፣ ተነሳው፣ መጣው። እዛ እንደደረሰ እዚህ አዲስ አበባ እንደደረሱ በአጋጣሚ አይላብ ዝማሬ ጋር እዛ ተገናኘን። ሌሎቹንም አግኝቻቸው እንደዚህ ያልናቸው መሄድ ይፈልጉ ነበር። ቅድም እንዳልኩ ያለው ነው። ያንተ ደግሞ የሴምተይ ፕሮግራም ስለነበረ በዚህኛው አልችልም አልከኝ። እኔ ባህርያ ቆስ፣ ዘማሪ መለሰ እና ሌሎች ደግሞ ቅድም ያገኘ ነው ወንድማችን ያውም እሱ በጣም ነው ያደፋፈረኝ። እንሄዳለን አለ። በቃ ስትደክምበት ነበረ። እሱም አብሮ ለፍቷል። በሆነ ነገር ስፈልግ እሱ ጋር ነው ደው ይሄን ደውልኝ እዛ ጋር በጣም እንደ ልጅ ነው የሚታዘዘኝ። እዛ ከዛ ተነስተን ጠዋት ልንሄድ ስል ሊቀ ጳጳሱ እንግዲህ አቡነ ሚካኤል ነበሩ። እሳቸውም አይመጡም ተባለ። ያሉት ከኛ ጋር ያስኳቸው ቆመሳሉ። በቃ እንግዲህ ሊቀ ጳጳስ የሚፈራበት ቦታ ውስጤን ተረበሽ። አይገርምም? በእውነት እንደዚህ አይነት ስሜት ተሰምቶኝ አያውቅም። አሁን እኔ እንደዚህ አይነት ስሜት ተሰማኝ። ቀደም ያልኩ ለእኔ አሮን ኬር እኔ ጋር የሚሄዱት ሰዎች ልቤ አበጠ ብለህ አታምነኝም። የምትመታበት ምቷን ቀነሰ ማለት ነው። እዛ እኔ ማታ አንሄድም አልኩት። አሁን ያየ ወንድሜ አለም ይባላል ነው እንቀርም አለ እንዴ። ከዛ በኋላ ሄደን ያው በየመንገዱ ፍተሻ ነው። ማንም ነው የሚፈተሽ። ተነስ መታወቂያ አምጣ ምናምን ይለዋል እያለን እግዚአብሔር ረድቶን እዛ ቦታ ላይ ደረሰን። እንግዲህ ቆሞሱ ባረኩት ቤተክርስቲያኑን። በጣም የሚገርም ነበረ። አባ ሕርያቆስ ነበሩ። አባ ሕርያቆስ ሳይሆኑ ከአባ ሕርያቆስ ጋር እሳቸውም እንትን ብለዋል። ግን የጣራ ገዳም አበምኔት ዋናው ነበሩ እዛ። አሁንም እኔ ጋር ነው ያለችው በዚህ አጋጣሚና እነሱ ስርዓቱን ፈጸሙልን። የነበረው ህዝብ ልነግርህ አልችልም። ሁሉም ሚኒሻውም ፋኖም እዛው ነበር እና ሌሊት በመሀሌት ቀን ከዛ በታቦተ ህጉን አውጥተን ካከበርን በኋላ ወረብ ልናስገባ ስንል በጥይት ነው ያስገቡት። በቃ በተኩስ እንደ ቆሎ ነው ያፈሰሱት። ደስታ እና በቃ እንደ ንጉስ ነው የታየ ነው። እንግዲህ በእግራችን የተጓዘ ቪዲዮን እለቀዋለሁ በቅዱሳን ዝክር በሚል ዩቲዩብ ቻናል ተከታተሉት። ከመነሻው ከዚህ ከአዲስ አበባ ጀምሮ እስከ መዳረሻው ያለውን ሂደት ምን እንደሚመስል በፉቴጁን አስቀምጨዋለሁ። እና እኔ በህይወቴ ታማለሚኪ ጠላ ብዙ አልጠጣም። አንዳንዴ እንደዚህ ለመቅመስ እንትን እላለሁ። አንድ ጀሪካን የሚሆን ሳይሆን ይቀራል። ሌሊቱን ስትታደር ደስታ አይደለም። የሚገርመው እየጠጣኸው የማትሰክረው እየጠጣኸው ሽንት የማይጠይቅ መጠጥ ለመጀመሪያ ጊዜ የጠጣሁበት ጊዜ። ስለ እውነት እኔ እንግዲህ እንዴት መግለጽ እንደምችል የበላነው ምግብ በጣም ድካም ነበረ። መኪና ተኩራንተን ነበር። መኪናው አልችልም አለ ከዛ በኋላ እና በእግራችን ሄድ ነው። ደክሞናል። ፀሐዩ በዛ ላይ አሁን እንዳየው ወቅቱ እንደምታውቀው ነው። እና ስላሴን በሚደንቅ ሁኔታ እሱ ራሱ አጋዕዝተ ዓለም ቅድስት ሥላሴ ፈቅዶልን። የሚገርመው ደግሞ እኔ አላቅም ብያለሁ። እንግዲህ ነገሮች እኚህ አባት እኔን ስም የሰጡኝ የእሳቸው ሀገር ቦታ ነው። ይህን አላቅም ነበር በጣም በዚህ አጋጣሚና የእሳቸው አጎት ልጅ አክስት ልጅ እዛ አሉ እና ስለዚህ ብፁዕ አባታችን ነው እንደዚህ ሲሉ ያዩኝ ነበርና በቃ እንግዲህ ወንድም በደንብ አድርገውኛል። እርግጠኛ ነኝ የማስበው በጣም ቤተሰብ ናቸው። ቤተሰቡ ነው አለ ኦልሞስት 6 ዓመት በዚህ በቤተክርስቲያን ጉዳይ ጣራው ጎደለ፣ መስማር አነሰ። እንግዲህ ኑሮ አለ፣ ልጅ አለ፣ አገልግሎት አለ። ቤተክርስቲያን ማሰራት እጅግ እጅግ ከባድ ነው።
በእምነቱ ነው ደግሞ እንደዚህ እውነትን ይዘህ እስከ መጨረሻው መስራት ደግሞ ሌላኛው ተጋድሎ ነው እውነት ለመናገር ማለት ነው። ይከብዳል ሰዎችን አምናችሁኝ ላርግላችሁ ብለህ መናገር። ምክንያቱም ስለተበከለ ባቢሎናውያኑ ብትንትን ያለን ስለሆን በአሁኑ ሰዓት ያን ፈጽመናል። እኔ እውነት ማመስገን የምፈልገው የቅድስት ሥላሴ ቴሌግራም ተከታታዮች በጸሎት የሚበረቱ እህቶቼን እኔ ከእስከ ሁሎችንም በጣም ነው የማመሰግነው። በጣም ምክንያቱም ብዙ ሰው ተሳትፏል። ከዚህ መካከል በጣም ወለተ ኢየሱስ እንላታለን። በስጋ ሕይወት የለችም፣ ነፍሷን በአጸደ ገነት ያኖርልን። እስከ መጨረሻው ድረስ ይህ ነገር እንዲሳካ ትልቁን ሚና ተጫውታ ነበረ። እንግዲህ ብዙ ናቸው እንደነገሩ፣ አንዱን አንስቼ አንዱን መቀነስ ስለማልፈልግ እነሱ የመጀመሪያ ነው። አንድ ጊዜ ቲክቶክ ገብቼ ለምኜ አውቃለሁ፣ አሰባስቤ አውቃለሁ። እኔ አስተዋሳለሁ ወደ 1 ነጥብ ምናምን የሚሆን ሚሊዮን። እንግዲህ ችግሩ እዛ ትቆጥረዋለህ፣ የሚገባው ደግሞ እውነት እሱ ራሱ ሊሆን ይችላል። አንዳንድ ጊዜ ደግሞ ግማሹ ወይ ሩቡም ሊሆን ይችላል። ግን በዛን ጊዜ እንደዛ የሚሆን ግምት የሚያሰጥ አሰባስበን እናውቃለን። በዩቲዩብ 2 አሰባስቤ አውቃለሁ። ከዛ ያው በዚህ መልኩ ይህንን የረዱትን ሰዎች በሙሉ በእውነት በጣም ላመሰግናቸው እወዳለሁ። በአጋዕዝተ ዓለም ቅድስት ሥላሴ ዘመናቸውን ይባርክልን፣ እንኳን ደስ ያላችሁ ላቸው እወዳለሁ ማለት ነው። ይሄው ነው እንግዲህ እግዚአብሔር እንግዲህ ከዚህ የተሻለም ደግሞ እንድታገለግል እንድትበረታ፣ ልጆችም ደግሞ ከፌስቡክ ላይ ወጥቶ አንዳንድ መንፈሳዊ ሀሳቦችን ከመናገርም ከአፋቸው ከሚወጣው በተለይ ትንሿ ጣፍጣል እና ከዛ አድገው ደግሞ ነገ የተሻለ የቤተክርስቲያን አገልጋይ እንዲሆኑ እንመኛለን። በድቁናው በርትተው የድካምህን ፍሬ የምታገኝበት እንድትበረታ ደግሞ ሚዲያውንም ሁሉም በየቤቱ የሚችለውን ተሰጥኦውን ችሎታውን በሚገልጽበት ሰዓት ልጆቹም ትምህርታቸውን በማይጎዳ መንገድ እንደው በየቀኑ እንዲጣዱበት ሳይሆን የሆነ ነገር እየተዘጋጁ እየመጡ እየሰሩ ወደ ትምህርታቸውም ደግሞ ፎከስ እንዲያደርጉ ሁለቱን አጣጥሞ የሚሄድበት መንገድ መፍጠር ይቻላል። ቅድም እንዳልከው እነሱን አይቶ እንዲህም አለ እንዲህ ብሎ የራሱን ልጅ ወደ እንደዚህ አይነት ወደ መንፈሳዊ ነገር ለማምጣት የሚያነሳሳ ነገር ሊኖር ስለሚችል ምክንያቱም ሊሆኑ ስለሚችሉ ቢበረቱ መልካም ነው ብዬ አስባለሁ። በርታ ነው ብለው እስከ መጨረሻ ይህን ሳልናገረው ማለፍ የለብኝ የምትለው ነገር ካለ እሷን ተናገር እና እኔ ጥያቄን ጨርሻለሁ። መልካም። ቅድም እንዲያውም አንድ ነገር አንስተ ነበር፣ ምን ጎደለው የሚለው ላይ እንግዲህ የእናንተም ቻናል እንዲባረኩ አሁን የቀረችን ወፍጮ ገዝቶ ወፍጮ ቤቱን ሰርተነዋል ኦልሬዲ። ያው እዛ የተሰራው ቤተልሔሙ ተሰርቷል፣ ማረፊያ እንግዳ ማረፊያ አለ፣ ቤተክርስቲያኑ ተሰርቷል፣ ለወፍጮ ቤት ተሰርቷል። እና ወፍጮን የመስራት እንግዲህ መተባበር ጉባኤ አንድ ቀን ማዘጋጀት እፈልጋለሁ። እንግዲህ ሰዓቱ አስቸጋሪ ይመስለኛል በአሁኑ ሰዓት፣ ያው ሰርግ ምንም ስላለ ይመስለኛል እሱ ይቀረናል። በዚህ በመስታወት ሥላሴ ከቀረን ነገር ማለት ነው። በእውነት አጋዕዝተ ዓለም ቅድስት ሥላሴ በአጋዕዝተ ዓለም ቅድስት ሥላሴ መባረክ እውነቴን ነው። አሁን መዝሙር ሲባል ለአጋዕዝተ ዓለም ቅድስት ሥላሴ ጥቂት ነው ያለው። ቅዱስ ሚካኤል ካልክ ግን ቅዱስ ገብርኤል ካልክ ግን ቤተ ክርስቲያኑ መዝሙሩም ስብከቱም ሥላሴ ላይ ሥላሴ በእውነት አጋዕዝተ ዓለም ቅድስት ሥላሴ ፈጣሪ ስለሆነ እናት ስለሆነ አይቀየም። እናት እንግዲህ ምንጊዜም አትቀየም አይደለም። እንደዛ ሆኖ ነው እንጂ እንደ ሌላው የሚቀየም ብለው በጣም ችግር ላይ ነው ያለ ነው። እና ለሥላሴ ብዙዎቻችን አልተፈታንም እና ሥላሴ ማወቅ መቻል አለብን ስለ እውነት ለመናገር እና እንድትተባበሩ የሚል ሀሳብ አለኝ። አንድ ቀን እንግዲህ ማለት ነው በቅርብ ቀን በዚህ 3 ወር 4 ወር ደግሞ እንግዲህ የቅድሞ የአጋዕዝተ ዓለም ቅድስት ሥላሴ ቤተክርስቲያን በቴሌግራም የተሰበሰበ ነው። በቅዱሳን ዝክር የሚል የዩቲዩብ ቻናሌ ደግሞ የተሰበሰበው ደግሞ የጣራ ገዳም ሰምተህ ከሆነ ሙሉውን ከ300 እስከ 400 በላይ የሆነ መነኮሳያን ያሉበት ቦታው በጣም በእመቤቴ የተባረከ በስደቷ ጊዜ ከያየቻቸው ከተቀመጠችባቸው ቦታዎች አንዱ ነው። 3 ወር ተኩል ተቀምጣለች እዛ ቦታ ከልጇ ጋር ማለት ነው። እና ይህን ገዳም
ከብዙ ነገሩ ጋር ወደ 36 ሚሊዮን ብር ወጪ በማድረግ ተገምቷል። ኦልሞስት አልቋል። የቀረው ምንድነው ፊኒሺንግ ማቴሪያል አንዳንድ ነገሮች አላል ንጣፍ ምናምን ይሄ መጋረጃ እንደዚህ ይጎሉታልና እየሰራን ያለ ነው። በቅርብ ቀን የመመለስ አይቀርም። ይህንም ቤተክርስቲያን እንግዲህ ለማስመረቅ ማለት ነው። የቤተክርስቲያኑ የእመቤቴና የጻድቁ አባታችን አቡነ ኤዎስጣቴዎስ ይባላሉ። ብዙ ጊዜ አቡነ ኤዎስጣቴዎስን የሚያውቃቸው የለምና በዚህ በቅዱሳን ዝክር እሳቸውን በወር በገባ በ18 ይከበራሉ። አስተዋውቃለሁ ያሉት ማለት ነው። ስለዚህ ይህን ይመስላል። አንዱ እሱ ነው። ሁለተኛ ያው ተጽዕኖ ነበረብኝ ልጆችን ያው በትምህርት ሰበብም ልበል እንጂ ቤተሰቦች የራሱ እነዚህ ልጆች እዚህ ፌስቡክ ላይ ጥዳቸውም ብሎ የሚናገሩኝ ነበረ። ቅድም እንዳልኩት ስታገለግል ልጆችን መሸቃ ያደረካቸው የሚሉኝ ልጆች ነበሩ። ቤት የሚሳደቡ ማለት ነው። ማንነታቸው ማይታወቅ ቢዝነስ ተሰራባቸዋለህ የሚለኝም ነበረ። ብዙ ትባላል ያው የምታውቀው ነው። እኔ እንዲያውም ላይቭ ስንገባ ይሄ እንትን የሰይጣን ምልክት ያለበት ነበር አለ ኢሞጂዎች የሚወጡ እና ዘሚካኤል ይሄ ኢሞጂውን ሰይጣን ምልክት ያለበት ይልካሉና ሰይጣን መጣ ሰይጣን ገባ ይል ላይቭ ላይ ትንሹ ሰይጣን ገብቶ ይሄን ላከለን ይል ነበርና ከዛ በኋላ ራሱ በደንብ አማርኛ አልፈው ግዕዝ አሁን ግዕዝ ነው የሚጸሉት ሁሉም ሲሆን ራሱ አሁን ትልልሃል እስከ ሮብን ጨርሳ ሐሙስ ላይ ገብታለች በቃሏ እና ለዛ የሚያስተምራቸው አለ እና ማንበብ ጀመሩ። የሚጻፈው እና ጸሎት ላይ ኮሜንቶችን ማንበብ ጀመሩ። እነዛ ሁሉ ስነ ልቦናቸው እንዳይቀየር ከዛ ግን ሁሌም ስለምነግራቸው በአገልግሎት ሰይጣንና መንፈስ ቅዱስ እንዳለ ሁሌም እነግራቸዋለሁ እና ሰይጣኑ ክፍል ገብቶ ነበር ይሉኛል እና እነዛ የሚጽፉትን በዛ መልኩ ስለተረዱ ያ አንዳንዴ ደግሞ ውስጣቸውን ማገልገል ከባድ እንዳይሆን ስሜት የሚል ነበረ። እንግዲህ እንመለሳለን ብያለሁ እግዚአብሔር ቢረዳ እውነት ለመናገር። ከዛ ባሻገር እንግዲህ በጸሎት አስቡ። ምክንያቱም እነዚህን ህፃናቶች ያሳደጓቸው እነዚህ ቤተሰቦች ናቸው ብዬ ነው ማምነው። በእግዚአብሔር ለቁም ነገር ያብቃችሁ ለክህነት ያብቃችሁ እያሉ እንዳሏቸውም በጻፉት ምርቃት በሙሉ ሆኖ በህይወታቸው አየውና አሁንም ደግሞ በርትተን እንደቀደመው አገልግሎት ከነሱ ይማሩበት ዘንድ። ምክንያቱም ልጅ ከልጅ ጋር ሲማር ነው የሚገባው። አሁን አንድ ህፃን ልጅ አንተ መጽሐፍ ቅዱስ ከምታስተምሩ ይልቅ የአንድ 10 ዓመት ልጅ በሚገባው በቁመቱ ልክ ሲያስተምረው ኮምፒቲሽን ውስጥ ይገባል። በእኔ ልጆችም ስላየው ማለት ነውና ያን ለማድረግ እንግዲህ እግዚአብሔር ይርዳን እላለሁ። በስደት ህይወት ውስጥ የነበረውን ፈተና እንዲሁም ደግሞ ከስደት በኋላ ከስግደቱ ከጾሙ ከስቅለቱ በኋላ ትንሣኤ እንዳለ ከመከራው ከድካሙ በኋላ ደግሞ እግዚአብሔር ያንን ሁሉ አሻግሮት ዛሬ በልጅ ተባርከው ልጆቹም ለድቁና እየበቁበት ያሉበት ሁኔታ ያን ሁሉ አወራንና ከዚህ የምትማሩት ስደት መጥፎ ነው እግዚአብሔር ረድቶት እንጂ ከሱ ጋር የነበሩ በነገራችን ላይ አንተ በሄድክበት ዘመን ይሁን ከዛ በፊትም ይሁን ከዛ በኋላም ይሁን ባላውቅም እኔም አንድ ወንድሜን በስደት ላይ አጥቻለሁ። በተመሳሳይ ኤርትራ ባህር ላይ ይባላል ከወጣ እኔ ህፃን ሆኜ ነው የወጣው። ከወጣ በኋላ ከስንት ዓመት በኋላ ነው አብሮት የወጣው አካል ወይንም ጓደኛ በኤርትራ ባህር ላይ ነው ብቻ የሆነ ባህር ላይ ወዴት ነበር የወጣው? እንደዚሁ በሊቢያ መሰለኝ እና እንደዚህ አይነት ችግር እንደገጠመውና በዛ ህይወቱ እንዳለፈ ከስንት ዓመት በኋላ ለቤተሰብ አረዳ። ያው እኛ በቃ ያናምንን ተቀበልና ቤተሰብ አምኗል። እኔ ግን እንደሚመጣ እንደማገኘው ምክንያቱም በተለያዩ ለምሳሌ እንደ ኢቢኤስ ላይ ከ20 ዓመት ከ25 ዓመት በኋላ ሞተ ጠፋ የተባባሉ ሰዎች እንደሚገናኙ ስለማቅ ስላየው ያ ነገር ተስፋ አለኝ። በቃ ይመጣል የሆነ ጊዜ በቃ የሆነ እዚህ ቦታ ነኝ ቤተሰቦቼ ብሎ ይፈልጋል የሚል ተስፋ አለኝ። እንደተባለውም ደግሞ ሞቶም ከሆነ ያው የስደትን አስከፊነትን ከኔም ከወንድሜ እንድትማሩ እኔ ተምሬበታለሁ። ሌሎቻችሁም
እንድትማሩ ዛሬ እንደምታየው በየቲክቶኩ ሊቢያ ላይ ሄደው ገንዘብ ያስፈልጋቸዋል አዋጡ ምናምን ይባላል። እንደው ገንዘብ ከማዋጣት ይልቅ አስከፊነቱን ብንናገር እንደዚህ አይነት አደጋ እንዳለው ብንናገር የበለጠ ብዙሃኑን ማትረፍ እንችላለን ብዬ አስባለሁ። እና በዚህ ዙሪያ ነው አብዛኛ ያወራ ነው የስደትን አስከፊነት ለማስረዳት ነው። እና ተመልካቾቻችን በሀገር ውስጥም ከሀገር ውጭም ያላችሁ በዚህ ልክ ትረዱናላችሁ ብለን እናስባለን። እዚህ ጋር ምናልባት አንድ ነገር መጨመር እንፈልገው እንዲያውም ቅድም ስናገር የረሳሁት የስደት ነገር በጣም አስከፊ ነው። ምክንያቱም ስደት ሲባል ሌጋል እና ኢሌጋል የሚባሉት ተፈቅዶልህ ግባ ተብለህ እና ሳይፈቀድልህ በኮንትሮባንድ ወይ የምትሄዳቸው መንገዶች በጣም እጅግ ሪስክ ናቸው። እና እኔ የማረሳው ታውቃለህ እንግዲህ የትኛው ክፍል እንደሆኑ እርግጠኛ አይደለሁም። አውሮፓውያንም አሜሪካም ሊሆን ይችላሉ። በሄሊኮፕተር መጥተው በቁመ ስጋህ አደንዝዘው ኩላሊቶች ውስጥ ኦርጋንን እንደሚወስዱ ታውቃለህ ነበር። ብዙዎቹ ይሞቱ ነበር በዚህ መልኩ። እና የማረሳው ራሱ እዛ አንድ ቦታ ላይ ደርሰን እንደዚህ ልጁ ሞቶ በደሙ ነው ግድግዳ እንትን ላይ አለቱ ላይ ይሄም ቀን ያልፋል ብሎ የጻፈው። ስለዚህ ስንመለከተው ተሰፍቷል ይሄኛው ክፍሉ ጎን እንትኑ ማለት ነው። እና ቅድም እንዳልኩ ነው ስደት በተለይ በዚህ በሊቢያ ሰዎች ምናምን ሲሉ በጣም ነው የሚዘገንነኝ። እኔን ራሱ ሌሎች ሰዎች በዛ በኩል እንዲመጡ ምንም አይነት ፍላጎት የለ እኔ እንደ አንድ እንዳለፈ ሰው ማለት ነው። ምክንያቱም ሞትና ችግር ነው ያለው። እና ከዛ ላሉት ሰዎች አሁን እስከ ብዙ ሚሊዮን ብር ነው የሚሰበሰበው ያለው። ያ ሰው እዚህ ሀገር የሆነ ነገር ቢያደርግ ይረዷል፣ እውነቴን ለመናገር ማለት ነው። እና አስከፊ ከሚባሉት ስደቶች አንዱና ትልቁ ይሄ መንገድ ነው። እና እኔ ማንንም ሰው በዚህ መንገድ እንዲመጣም መምጣት አይደለም እንዲያስብ አልፈልግም። እና ቀደም እንዳል ሲያልፍ እኔን ያዩና ከበደን ያዩና አየልን ያዩና አይ እንደዚህ ከሆነማ በቃ ያችን ሪስክ ወስጄ ይላል። ግን ሞት ነው ያለው እና በዛ የተረፈውን ጥቂት ሰው አይተው ነው ስደትን ተስፋ አድርገው የሚነሳሱት እንጂ የሞተው ብዙ ነው። ሞት ነው ያለው በአጠቃላይ። ተመልካቾቻችን ስለነበረን ቆይታ ሁሉ እግዚአብሔር የተመሰገነ ይሁን። ስለተከታተላችሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮውን ለብዙሃኑ እንዲደርስ ሼር ማድረጋችሁ አይዘንጋ። እንዲሁም ደግሞ ሀሳባችንን ውይይታችንን ከወደዳችሁት ደግሞ ላይክ አድርጋችሁ እንድትወጡ እናሳስባለን። ቸር ይቆየን።